ለዚህ አሁንም ይሄ ልጅ እድል ይሰጠው። በቃ የመመለስ ህብረት የማድረግ እድሎች ፍላጎቶች ካሉ እድል ሊሰጠው ነው የሚገባው። በተረፈ ግን ከዚህ መስመር ያልመለስም ብሎ ካለ ወንድማችን ሰሙ በቤተ ክርስቲያናችን አሰራር መሰረት የታገደ መሆኑን እንድታውቁ እንፈልጋለን። ምናልባትም ዶክተር ይናገራል ብዬ ጠበቅኩ ነበረ። ከቤተ ክርስቲያናችን ሙሉ በሙሉ ራሱን እስካላስተካከለ መጥቶ ይቅርታ እስካላደረገ ድረስ መገጸጹን መታረሙን ስታይ ደግሞ እግዱ እንደሚነሳም ጭምር እንድታውቁ ከዛሬ ጀምሮ ወንድማችን ሰሙ በቤተ ክርስቲያናችን እግድ የተጣለበት ሰው እንደሆነ ለማሳወቅ እወዳለሁ። አመሰግናለሁ። ቤት ላይ ባለች ቤተክርስቲያን አሁን ወንድማችን በኃይሉ በሚያገለግልባት የአዋሳ አማኑኤል ህብረት ቤተክርስቲያን አጥቢያ ሄዶ ለ6 ሳምንት የሚሰጥ ትምህርት ይመስለኛል። ያንን ትምህርት የደህንነት ትምህርት ተምሮ ቀኑን በኃይሉ ሊያስታውሰን ይችላል። የጥምቀት ስርዓት ወሰደ። ጥምቀት ስርዓቱንም ያከናወነው ወንድማችን በኃይሉ ነው። ሌላም ደግሞ የቤተ ክርስቲያኒቱ ረዳት አሲስታንት ፓስተሩ እሱም የነበረበት ጊዜ ነበረ። እንትን እለዋለሁ ዶክተር ቤቱ ላይ በጣም ማኔጅ አልተደረገም እያሉ ነው ከታች እንትን እንበለው ወይ አንተም እኮ ሞዴሬተር ከሆነ እንዴት እናድርግ አሉ ሞዴሬተሮች ሜርሲ ሌሎችም በጣም ነው እንትን እያደረጉ ያሉት አቴንሽን እየወሰዱባቸው ይመስሉኛል። እናጥፋው። ለምን አናጠፋውም? ለጊዜው እኔ ጋር አለኝ። ቆይሽ አንድ ያስገቡኝ እያለች ነው ሜርሲ። ቆይ እህትዬ ኦኬ አልጠየቀችኝም። የታለች? እሺ እወርዳለሁ ዶክተር። አንድ ሀሳብ ለመስጠት ነበር። እንደ ወንጌል አማኝ እዚህ ቤት ተከፍቶ እየተወራ ነው። መታችሁ ቤቱን ከፍቶ እያበደ ነው ማለት እዚህ ያለው ሰው ተበትኖ እንዲሄድ ነው። ለምንድን ነው ጥበብ የሚጎላችሁ? አንዳንዴ እኔ በጣም ነው የምትገርሙኝ እንደዚህ አይነት ሰዎች። እዚህ ሰው ከመሬት ላይ ያለች ቤተክርስቲያን አገልጋይ አክብሮ እናንተን መጥቷል አይደለ? ምን ያህል ከመሬት ካለ ቤተክርስቲያን ጋር ተያይዘን እንደምናገለግል እያያችሁ ነው። ወንጌል አማኝ የተባላችሁ መታችሁ ቤቱን ከፍቶ እያበደ ነው። ከዛስ ኦዲየንስ ይበተናል። ምንድነው ጥበብ የሚጎላችሁ? ወርጃለሁ ዶክተር። ተባባሪዎቹ ናቸው እህትየው። እንደዚህ ጽፉ ሰዎች ተባባሪዎች ናቸው። ችግር የለውም። ቆይ ችግር የለውም። እንትን እንበል በጣም በቃ አስተቆይ እርሚ አንተ እኮ ሙሉ እንትን አለ አክሰስ አለ። ኮሜንቱንም ማጥፋት ትችላለህ። ችግር የለም እንዳናጠፋባቸው። እሺ ቀጥል ዶክተር። እሺ ወንድማችን በኃይሉ አገልጋዮች ባሉበት የጥምቀት ስነ ስርዓት ላይ ሄዶ ያንን የጥምቀት ስነ ስርዓት አከናውኗል። ጥምቀቱ የተካሄደው ቀኑን ኤግዛክት ቀኑን በኃይሉ ሊነግረን ይችላል። በማለዳ ነው። ከጠዋቱ 1 ሰዓት እስከ 3 ሰዓት ባለው ጊዜ ድምፅ እንትን እያለ ነው እና ከ1 ሰዓት እስከ 3 ሰዓት ባለ የማለዳ ፕሮግራም ነው። ወንድማችን ሰሙ 5 ሰዓት ላይ ነው የመጣው። 5 ሰዓት ላይ ነው የመጣው። ብዙ ሰዎች ከተበተኑ በኋላ የትራንስፖርት ችግር ገጥሞኝ ነው ብሎ 5 ሰዓት ላይ ነው የመጣው። በዚያ ከመቶ ጥምቀት ፈጽሞ ለአንዳንዶቻችን ምስሉን ፊቱን የማያሳይ ምስል ከጀርባው የተነሳውን ምስል ልኮልናል። ለምን እንደሆነ ግራ በሚገባ መንገድ ማለት ነው። ጥምቀት እንደምታውቁት ለዓለም የምናሳየው በግልጽ የሚደረግ በአዲስ ኪዳን ዘመን በወንዝ የሚደረግበት ምክንያት ሰው ሁሉ እንዲያይ ነው። ይሄው ሄጃለሁ፣ እነዚህን የሚሰደዱ ማህበራት ልቀላቀል ወስኛለሁ የምንልበት በህዝብ ፊት የምናደርገው ነገር ነው። ግን ወንድማችን ጥምቀቱን የሚያካሂደበትን መንገድ አጠያያቂ ሆኖ ሳለ ለእኛ እንኳን ለብዙዎቻችን የላከው ፎቶም ራሱ የተነሳው በሱ ካሜራ ነው።
ፎቶ የሚያነሱ ሰዎች ከሄዱ በኋላ ሁሉ ነገር ካለቀ በኋላ የቤተ ክርስቲያኒቱ እንኳን የሚዲያ ክፍል ፎቶ ባላነሳበት መንገድ ማለት ነው የጥምቀት ስነ ስርዓቱ አልቆ ማለት ነው እና ያንን እሱ ያነሳውን ከጀርባ ያለ ነገር ብቻ ነው ያስተላለፈልን። ሌሎች ነገሮች ተከናወኑ አሉ፣ እነሱን አሁን አላነሳቸው እና ይሄ ነገር ከሆነ በኋላ ችግር ተፈጥሮ ቲክቶክ ላይ አንዳንድ የሚያነሳቸው በአስተምህሮት ጉዳይ ላይ ከሰዎች ጋር በመጨቃጨቅና በተለያዩ በሌሎች ጉዳዮች ላይ ጥያቄዎች ኖረውብን ወገኖች በተለያየ መንገድ ለቤተ ክርስቲያን መሬት ላለችው ቤተ ክርስቲያን ይህንን መረጃ ሲያቀርቡ ቤተ ክርስቲያን ፓስተሯ የቤተ ክርስቲያኒቱ ምክትል ፓስተር ጠርቶ አፈላልጎ ያናግረዋል እና ሌሎችም ወገኖች ባሉበት ያናግሩታል እና በቲክቶክ ላይ ያለው ነገር እንዲያቆምና ለተወሰነ ጊዜ ከቲክቶክ ርቆ በእግዚአብሔር ቤት በቃሉ እንዲያድግ ይነገረዋል እና ተነግሮት በኃይሉ ሊያስተካክለን ይችላል። ከተወሰነ ጊዜ በኋላ ጊዜ ሳይቆይ ለኛ እንኳን ይርቃለው ብሎን ከተናገረ በኋላ ወዲያው ወደ ቲክቶክ ተመልሶ ያንኑ ከድሮ የባሰ ባህሪ ጌታን ተቀብያለው ካለበት ጊዜ በፊት ከነበረው ባህሪ የባሰ ስድቡን ሌላውን በወንጌላውያን ላይ እጅግ የከፉ ነገሮችን በመለጠፍ በመናገር ይህንኑ ነገር ቀጠለ እና ይሄ ከሆነ በኋላ እኛ ቀጥታ ሄደን እንትን አላደረግንም። አሁንም ለቤተ ክርስቲያን ነው ሄደን ያለውን ሂደት በሰፊው ከሲኒየር ፓስተሯ ጀምሮ ማለት ነው ከዋናው ከቤተ ክርስቲያኒቱ ዋና መጋቢ ጀምሮ አገልጋዮች ባሉበት ይህንን ነገር ተወያየን። መሬት ያለችውን ቤተክርስቲያን አልፈን መሄድ አንችልም። እኛ አጥቢያዎች ስላልሆንን አንድን ሰው ማገድ አንችልም። ያ ስልጣናችንም አይደለም። ጠርቶ ማነጋገር፣ መገሰጽ፣ ማስተካከል የምትችለው መሬት ላይ ያለችው ቤተክርስቲያን ነች። እኔ ባጠፋ ለማን እንደሚነገር ይታወቃል። ግን ይሄ ሰው የወንጌል አማኝ ነኝ በሚል ስም የወንጌላውያን መልክ የሌለውን ነገር እያደረገ ስለሆነ ምንድነው የምታደርጉት ብለን ጠየቀን። ተወያየን። ጊዜ ስጡን አሉ። ከዚያ ሰፊ ጊዜ ሰጠናቸው። አይ ቲንክ ከወር በላይ ይሆናል እንትን ያደረግነው። ሰሙን ለማግኘት ሞከሩ ለረጅም ጊዜ በስልክ በቴክስት በተለያየ መንገድ ለማግኘት ያደረጉት ጥረት አልተሳካላቸው። ስለዚህ ስላልተሳካ የቤተ ክርስቲያን መሪዎች የሚያደርገውን በሚዲያ ላይ የሚያደርገውን የሚለጥፈውን የሚናገረውን ነገር ከተከታተሉ በኋላ ድርጊቱ አካሄዱ የቤተ ክርስቲያንን ስልጣን የማይቀበል የመሪዎችን ኃላፊነት የቤተ ክርስቲያንን ድርሻ የማይቀበል ስለሆነ ስላገኙት የመጨረሻ ውሳኔያቸው ቤተ ክርስቲያን ምንድነው? ይሄ ሰው አገልጋያችንም አልነበረም። እንደማንኛውም ሰው እቺ ቤተ ክርስቲያን ከ3000 ያላነሰ ከዛም በላይ ሊሆን የሚችል ምዕመናን ያላት አገልጋዮች ያላት አደረጃጀት ያላት ሚሽን ያላት ቤተ ክርስቲያን ነች። በእነዚህ ትልልቅ አገልግሎቶች ውስጥ ይሄ ሰው እነዛን 6 ጊዜ ከመካፈልና የተወሰነ ጊዜ መጥቶ ከመማር ያለፈ በጣት የሚቆጠር ጊዜ ከመማር ያለፈ አገልጋዩም አይደለም አባሏም አይደለም። ምንም አንድ ጊዜ መጥቶ የጠፋ ሰው ነው። ከቤተ ክርስቲያን የጠፋ ሰው ስለሆነ ከዚህ በኋላ ቤተ ክርስቲያን የዚህን ሰው ጉዳይ ከራሴ አውርጃለሁ ብላ በምክትል ሰብሳቢው በኩል ፓስተሩ በኩል ይሄ መልእክት ወደኛ ኖት ይዘን አንድ በአንድ ኖት ይዘን ነው እንትን ያደረግነው። ኖቱን ከመያዝም አልፈን ትክክል መሆኑን ለማረጋገጥ ደጋግመን ይህንን ነገር ጠይቀን ቤተክርስቲያን ከዚህ በኋላ የኔ ልጅ ነው የኔ አባል ነው ብላ እንደማትቀበለው እንዲመጣ እንደማትፈቅድለት ይህንን አስረግጣ ነግራናለች። የኔ አባል አይደለም ስለሱ ጉዳይ አያገባኝም ብላ እምቢ ብሎ አምጾ የቤተክርስቲያንን ትእዛዝ እና አመራር አልቀበልም ብሎ እንደሄደ ይህንን ነገር ከቤተክርስቲያን ሰምተናል። ይህንን ነገር ደግሞ እውነተኝነቱን ለማረጋገጥ ወንድማችንን በኃይሉን ወክላ
ቤተክርስቲያን በዚህ ፕሮግራም ላይ ተገኝቶ ይሄ እውነት ነው ትክክል ነው ያሉት ከኛ የሰሙት ነው የሚለውን እንዲያረጋግጥ ወንድማችንን ሰጣናለች ማለት ነው። እንግዲህ በዚህ መሰረት ይህንን ሰው ለማቅናት ይህንን ነገር ደግሞ ቤተክርስቲያን ጋር ይህንን ዲስከሽን ስናካሂድ እሱ ሰምቶ ነበር፣ ይህንን ነገር ሰምቶ ነበር እና ድንገት እኔ የሰሙን እንትን ስደውል በስተት ነው የደወልኩት። ስደውል አላነሳም። ከዛ ሰሙ በስተት ነው የደወልኩት ብዬ ስለው ሰፊ ነገር ነው የጻፈልኝ። በቃ እናንተ እኔን ልታጠፉ ልታሸማቀቁ በቃ እንደዚህ ያደረጋችሁ እንትን አላችሁ። ሰሙ እንደዛ በስሜት አትናገር፣ እኛ አንተ ልናናገር እንፈልጋለን ብዬ ስናገረው ከዚህ በኋላ እናንተ ማናገር እንድታናግሩኝ አልፈልግም አለ። ሰሙ እርግጠኛ ነው ይህንን ነገር 100% እርግጠኛ ነኝ እንድታናግሩኝ አልፈልግም አለ። ስለዚህ ይህንን እንግዲህ እኛ ኦብጀክቲቭ የሆነውን ነገር ነው የምነግራችሁ። ስለዚህ ቤተክርስቲያን ውሳኔዋ ይሄ ሰው የኔ አባል አይደለም፣ በዚህ ሰው ጉዳይ ላይ የቤተክርስቲያንን ኃላፊነት ጥሶ የሄደ ነው። ከዚያም አልፎ ደግሞ ቤተክርስቲያን ውስጥ የተለያዩ አይነት በአስተምህሮት ጉዳዮች ላይ ብዙ ንትርክ ብዙ ነገር እንትን እያደረገ ያለ ሰው ነበረ። ያንንም እየተከታተሉ ነበረ። እንዳውም በደንብ ሰው ተመድቦ ይህንን ሰው ሊይዝ የሚችል ሰው ተደርጎ እኛንን የምናስተምረው ሲኒየር ደረጃ ያሉ ሰዎች ነው የምናስተምረው ብለው አካሄዱንም እነሱ መሬት ላይ ያለውንም አይተዋል። እኛ ይህንን ነገር ስንነሳ ከባህሪው ከሌላ ነገር ብቻ ሳይሆን አንድም አይነት የወንጌላውያን ሽታ ያለው አስተምሮት ለማስተማር ሬዲ የሆነ ሰው አይደለም። ያንን ነገር ዲፌንድ ለማድረግ የተነሳ ሬዲ የሆነ ሰው አይደለም። ከዛም አልፎ ደግሞ በወንድሞች መካከል ችግር እንዲፈጠር በተለያየ አይነት መንገድ በእኛ መካከል ችግር እንዲፈጠር እዚህ የሚያገለግሉ አገልጋዮች መካከልም ችግር እንዲፈጠር ይሄድበት የነበረ መንገድም እንዳለ እኛ በመረጃ ደርሰናል። ከዚህም አልፎ እስቲ ቤኔፊት ኦፍ ዳውት ብለን የተውነው ያለፍነው ነገር ነበር። ይሄ ሰው ወደዚህ ወደ ወንጌል አማኝ ነኝ ብሎ ሲመጣ የራሱ ወገኖች ያወጡበት በኦዲዮ የተቀረጸ የራሱ የሆነ ኦዲዮ የሄድኩት እኔ ለመሰለል ነው፣ እዛ ውስጥ ሆኜ ለመስራት ነው፣ እኛን እንደ ውስጥ ሆነው እንደበረበሩ ውስጥ ሆኜ ልበረብራቸው ነው የሚል በኦዲዮ መረጃ ደርሶ እኔ ፊት ለፊት ኮንፍሮንት አድርጌዋለሁ። ፈሰሙ እንደዚህ አይነት ነገር አዳምጫለሁ፣ እንደዚህ አይነት ድምፅ ሰምቻለሁ፣ ምንድን ነው ብዬ አይ ዶክተር ይሄ በኤአይ የተሰራ እንዲና እንዲያ ብሎ ነው ያለፈው። ግን የራሱ ድምፅ ነው፣ እሱም ድምፅ አለኛ ጋር እና እነዚህና የመሳሰሉ ነገሮች በመጨረሻ ላይ ያው በወንጌላውያን ላይ የሚያነሳው ጥላቻ እዚህ ቲክቶክ ላይ ያሉ አገልጋዮች 99% ኦልሞስት ሊባል በሚችል ደረጃ ያልዳኑ ናቸው። ሌላ ስም እየሰጠን የወንጌልን እምነት በከፍተኛ ደረጃ ለመምታት እየሄደ ያለ ሰው ነው። ይህንን ደግሞ ተመርክዞ እኛ ጋር ያዩት ሰዎች ወንጌል አማኝ ነው ብለን ልባችንን አስፍተን የተቀበልን ሰዎች ፊቱን ሸፍኖ ተጠምቄያለሁ ብሎ ለሰዎች እየላከ እንትን የሚልበትን ምስል ያዩ ሰዎች ወንጌል አማኝ ነው ብለው የተወሰኑ ሰዎች በትምህርቱ በንፋቄ እየሄዱ ያሉ ሰዎችንም ተመልክተናል። ስለዚህ ዓላማችን ምንድን ነው? አንደኛ መሬት ያለችውን ቤተክርስቲያን የክርስቶስ ቤተክርስቲያን ነች። በማይገባ መንገድ በሚሄዱ ሰዎች መነቀፍ የለባትም። የራሷን አቋም አስታውቃለች። እኛም ከኛ ጋር ያያችሁት ሰዎች የወንጌል አማኝ ነው ብላችሁ ያሰባችሁ ሰዎች የወንጌል አማኝነት መልክ የሌለው ነገር እያደረገ የሄደ ሰው ስለሆነ እኛም ይህንን ሰው እንድትጠነቀቁ ከአስተምሮቱ፣ ከንግግሩ፣ ከተግባሩ፣ ከህይወቱ፣ ከኮሚኒኬሽኑ እንድትጠነቀቁ የሚል መልእክት ለማስተላለፍ ነው። እኔ ጨርሻለሁ። እሺ ወንድሜ በኃይሉ የሚጨምረው ነገር ካለ በዚህ ላይ እሱ ራሱ ቢሄድበት ጥሩ ነው። ያለውን ነገር ቢነግረን። ይሄ ከእንግዲህ ሁለተኛው ፓስተር ከሆነው ከፓስተር ወንድዬ አፍ የሰማኑ ነው። ፓስተር ጌትሽንም ከዚህ በፊት አውርተኑ ነበር፣ እኔና ዶክተር ዋናውን ሲኒየር ፓስተሩ ማለት ነው።
ወንድማችንም በኃይሉ እዚህ አለ ከጠመቁት ወንድሞች መካከል ነው። ስለዚህ ቤተክርስቲያንን ቀድመን አንሄድም ብሎ በሚል የሚያደርገው ነገር በዚህ በሶሻል ሚዲያ ላይ እያየን እየታገሰን ስድቡንም ነቀፌታውንም አልፎ ተርፎ ከግለሰብ ደረጃ በግለሰብ እኔንም ዶክተሩንም ምን ያልሰደበዋል እዚህ ሶሻል ሚዲያ ላይ ያሉ አገልጋዮችን በሙሉ የተሳደበው አጠቃላይ ደግሞ እንደ ተቋም ደግሞ ወንጌላውያን አማኞች እያለ ያው ሰው ጴንጤ ከሚሆን ሲኦል ቢገባ ይሻላል እያለ ሲል ነበር። በአማኑኤል ህብረት ቤተክርስቲያን ይኸው እንግዲህ አገልጋዩ እዚህ ስላለ ቤተክርስቲያኒቱ የድቁና አገልግሎታ የትምህርትና ዘርፍ ክፍልም ላይ ጭምር የሚያስተምር የሚሰብክ ወንድም ስለሆነ ነግረውናል። ራሱ በኃይሉን እንደሚልኩልን ማለት ነው መጋቢዎቹ እና በዚህ በላኩት መሰረት ነው እዚህ ጋር ስናወራ እኔና ዶክተር ብቻ ሳይሆን የአማኑኤል ህብረት ቤተክርስቲያን እዚህ አለች። ያው ሪፕሬዘንት የሚያደርገው አገልጋይ ወንድማችን በኃይሉ አለ ማለት ነው። ስለዚህ ቤተክርስቲያኒቱ ሰፊ ጊዜ ወስዳ ጠይቀዋለች። ያው ለቤተክርስቲያን የማይታዘዝ በጣም አመፀኛ ሰው እንደሆነ እዚሁ ሶሻል ሚዲያ ላይ በምናየው ባህሪ ባልተናነሰ ቤተክርስቲያን ውስጥ የሚያሳያቸው ነገሮች ነበሩ። ግን በጣም ታግሰው መክረዋል፣ ዘክረዋል፣ አስተምረዋል። እሱ አልተማርኩም ብሎ ወደ መካድ ቢመጣም ግን አስተምረዋል። የውሃ ጥምቀት የተጠመቀበትንም ፎቶ ማሳየት አለብን። እዚህ የተጻጻፍናቸው ጽሁፎች ሁሉ ጭምር ስክሪንሾት አድርገን ያስቀመጥነው አለ። አመጣጡ ላይ እንግዲህ ምናልባት አይ ቲንክ ምናልባት ለባይሌ ከመስጠት በፊት ያው ዶክተር ጌም ተናግሮታል። እኔ ጋር መጥቶ ጌታን እቀበላለሁ ብሎ ከማለቱ በፊት አሁን ስማቸውን እዚህ ማልጠቅስ ሁለት እህቶች በአሜሪካ ሀገር ያሉ ከነሱ ጋር በየተናጠል ደውሎ ያወራቸው ነገር ነበረ እና ኦኬ እነኛም እህቶች እንደ ክርስቲያኖች ስለሆኑ አናግረውታል በመልካም ጠባይ በመልካም ነገር። ስለዚህም በኋላም ጌታን ተቀበልኩ ብሎ አለ። ጌታን ለካ የተቀበለው በኋላ ላይ ደግሞ አይ ቲንክ አገልጋይ ኃይሌ የሚባለው እሱ ቤት ራሱ ጌታን ተቀብሏል እና እንግዲህ በአንድም ሰው ደግሞ በግል ደግሞ ጌታን አስቀብሎታል የሚል ነገርም ደግሞ ሰማው። ስለዚህ ሁለት ቦታ ላይ ጌታን ከተቀበለ ለምንድን ነው ኤርሚያስን ቤት የፈለገው? መጨረሻ ነው እንግዲህ እኔ ጋር ይመስለኛል ጌታን ተቀበለ ተብሎ የተባለው ማለት ነው። ኦኬ ምን ነበረ በኋላ ላይ እህቶች ወንድሞችን እናስገባለን አሁን ማለት ነው። እነሱ ጋር በጣም የተደራጀ ኤቪደንስ ስላላቸው ቪዲዮዎችንም እያያዙ የእሱ ንግግርም እየሰሙ ስለነበረ ስለዚህ መጣ ጌታን ተቀበለ። ስለዚህ ለኩ በሚባል ቦታ ላይ እንደሚኖር ነገረኝ። ኢቭን ጌታን እንደተቀበለ ወዲያውኑ በሶስተኛው ቀን በምናም ነገር በሁለተኛው ቀን በሶስተኛው ቀን የሆነ ክሊኒክ ነበረኝና ክሊኒኬን ዘጉት ብሎ ክሊኒኩ እንደዘጉበት ሜሴጅ ጻፈልኝ። ትልቁ ላይ አርገኝ ዶክተር ኦኬ እሺ ሜሴጅ ጻፈልኝ። ሜሴጁን ግን በጣም የሚገርማችሁ አሻጥር ስለነበረበት ዲሌት አድርጎታል። ዶክዬ እንደውም አንድ አፕሊኬሽን ነበረ ምናልባት ዲሌት የተደረገ ሜሴጅ መልሶ ሊያነብ የሚችል ነገር ነበረና እዚህ ጋር የተጻፈውን ነገር ለእኔ ጻፈልኝ። ቆይቶ ግን ዲሊት አደረገው እና ጌታን በተቀበለ በሶስተኛው ኦልሞስት ወይ በአራተኛው ቀን አካባቢ ላይ ነው ይኸው ሰሙ ማለት ነው። ዲሊት አደረገው። ድርጅት የተዘጋብኝ ታሸገብኝ ብሎ የሚል እንደዚህ ድርጅት ውስጥ ያለው የሱ ለኩ ውስጥ ያለው የጤና ክሊኒክ ምናምን ብሎ የሚለው እንደዚህ ፎቶዎች ላከልኝ። አይዞ አልኩት፣ አበረታታሁትኝ። ቪዲዮዎችን ሁሉ እንደዚህ አድርጎ ቀርጾ ላከልኝ። እግዚአብሔር እንትን ይበለው። የራሱ ድምፅ ነው። እናንተ ተቋማችን ይሄን ይመስላልና ይሄ ቢሮአችን ነው። እና ሊያሽጉት ነው ሳይመጡ ነበረ ዋርን እያደረጉን የነበረው እና ያው ፈተና ነው። እስኪ አላቅም ከስንት ደቂቃ በኋላ እንትን ይበሉ
በጣም እየፎከሩ ምናምን ነው እና ያው ተገለው ውጊያ ከዚህ ይጀምራል። ይህን ይመስላል። ይሄ ለአቅማችን ነው። በኢትዮጵያ ደረጃ ሰው ይገባል በጣም እና ደስ ያሲ ማይነር ፕሮሲጀሩም ነው እና የመሪያ ሌሎች ናቸው። ቆሻሻ ማስወገጃ ናቸው። ይሄኛው ማዘር ቆይ መጣው እሺ። እና እንዴ እያደረጉ ነው። ፉከራ ላይ ናቸው። እግዚአብሔር ነገሮችን ያስተካክል። ሰርቪስ ኦኬ። ይሄ ለኩ ላይ ያለው የእሱ ክሊኒክ ነው ብሎ የሚለው ኢዮር ክሊኒክ ነው የሚባለው። ላከልኝ። ይሄ ስራ ቦታዬ ነው፣ አሳሸጉብኝ አሁን ብሎ አለኝ። ይኸው እንደዚህ እዚህ ጋር የተሸገበትን ላከልኝ ማለት ነው። ፌክ ነው እውነት ነው? እኔ እንግዲህ እንደ ክርስቲያን ወንድም ጌታን ወዲያውኑ እንደተቀበለ ለምን እንደው ብዬ ስለው ያው ጌታን ስለተቀበልኩ ነው ብሎ በጥላቻነት ምናምን ነገር ብሎ አለ እና ጌታ አንዱ ከሰጠን ቅንነት ነው እና በቅንነት አይዞ አልኩት። አይዞ እና ጌታ እንጸልያለን። ይሄው የመጀመሪያውን ዱላ ጀምረዋል አለ። ጸልይልኝ አለኝ። ኦኬ አልኩት። ደወልኩለት። 18 ደቂቃ አወራሁት። የክሊኒኩን ስም ጻፍልኝ አልኩት። ሰዎችን ምናልባት የሚያግዙ ሰዎች ካገኘሁ ብዬ እንደው ምህትየውን ሜርሲንም ሁሉ ጭምር ጠየቅኩለትና ኢዮር መካከለኛ ክሊኒክ ይባላል አለ። አይዞ እንግዲህ ሰው ወደ ጌታ ሲመጣ ብዙ ስደት ከቤተሰብም ጀምሮ በስራም ቦታ በምንም ይገጥመዋል። ሚስትም ካለ በሚስት ባልም ካለ በባል ልጆችም ካሉ በልጆች በኩል እንደዚህ አይነት ነገር ይገጥማል እና ጽና፣ አይዞ እንጸልይልሃለን። ደግሞም በዚህ አቅጣጫ ሊያግዙ የሚችሉ ሰዎች ካሉ ያለ አግባብ ከሆነ የታሸገብህ ሰው ጌታን ተቀበለ ተብሎ የሚታሸግበት ከሆነ እኔም የቻልኩትን ያህል አደርጋለሁ። ሰዎችን ካገኘሁ ኢትዮጵያ ደውዬ ከኔ የተሻለ ደግሞ ሰዎች ካሉ ብዬ ለወንድሜ እንዳልክ ዘነበ ማለት ነው። እንደዚሁም ለእህትየውም ለሜርሲ ደግሞ ነገርኳቸውና ሰዎች ከተገኘ ያፈላልጉልሃል ብዬ አልኩትኝ እና ከተማው ኪሎ ብሎ የሚል ነው ማነው ለኩ ማለት ሶሪ ለኩ ብሎ የሚል ነው። ጸልይልኝ አለኝ። ኦኬ አልኩት። ኦኬ እና አካባቢዎችን ካለ ሁሉ ይልቅ የተሻለ ነበር የኔ ድርጅት ብሎ እንደዚህ ላከልኝ። የተሻለ ያስባለው ድርጅትን ኦኬ። እኛ እንደ ክርስቲያን ተረዳሁትኝ። እንደውም ከዛ ሲጽፍልኝ እንደዚህ ብዬ ጻፍኩለት። ያው ሰላም ወንድሜ ሰሙ እንዴት አደርህ? በጣም ተጣብቤ ነው የዋልኩትኝ። በቶሎ ስላልመለስኩልህ በጣም ይቅርታ። በእነርሱ በኩል ሊያግዙ የተዘጋውንም ሊያስከፍት ሁሉ ለሚችሉ ሰዎች ያገኙሃል ብዬ ለማምናቸው ሁለት ወገኖች ነግሬልሃለሁ። ማለት ሰዎችን ድንገት ፈልገው ከኔ ይልቅ የተሻለ ኢንፎርሜሽን ወይ ደግሞ የተሻለ ሰዎችን ያውቃሉ ብዬ ለምላቸው አንድ ለእህትየው ለሜርሲ፣ ሁለት ለወንድሜ ለእንዳልክ ዘነበ ለእነሱ ነግሬለታለሁ። ኦኬ እና አይዞ ወንድሜ ወደ እግዚአብሔር አምላካችን እጸልያለሁ አልኩት እና ይኸው እንደዚህ አይነት ምልክት አሳየኝ። ኦኬ ጸልይልኝ አለ። እንግዲህ በደንብ ያው ብሎ እዚህም ደግሞ ፎቶችን ላከልኝ ማለት ነው። የድርጅቱ የነበረው የሱ የድርጅት የነበረው ማለት ነው ቪዲዮ የተባለው ሲያን ባህሪም ምግባርም ተከታትለነዋል፣ አውርቼዋለሁ ማለት ነው። እነዚህ ፍልቶች ሴቶቹ ማለት ማድረግ እሱ ነው ሌላውን ወንድም የሚቀርጸው። እኛ ጋር ምንም ችግር አልነበረውም። እኛ
አሁን ምንም ቦክሰኝ ባባዶ ናቸው። ዝም ብለው ነው ቴብሎች ነው። ኦኬ እዛ ነው ኢመርጀንሲ ድራግ ወጥቶ እዚህ ነው ያለው። ሌሎቹ ሶስቱ ባዶ ነው። ኦኬ ይሄን በዚህ ያለ ከዛ ያው ምን አለኝ ኤርሚ እንዴት ነህ? እየበረታ ነው አቢስ እንዴት ነው ብሎ አለኝ። አይ ቲንክ በወቅቱ ልጄ ምን ነበረ የሆነ ነገር ሆኖ ነበር። ስለ ልጄ መሰለኝ ጠይቀኛው እግዚአብሔር ሐሳቡን ሁሉ ይፈጽምለት ብሎ አለኝ። ከዛ ደውሎልኝ ነበር አላነሳሁለትም ስላላገኘሁት። ኤርሚ እባክህ እያጉላሉኝ ነው አለ። ነገርየው በኋላ ፌክ ነው። ይገርማችኋል። ኤርሚያስ ሞኝ ነው፣ ኤርሚያስ ጅላጅል ነው፣ ቂላቂል ነው ብሎ የሚል በጣም ብዙ አመለካከት እዚህ ሶሻል ሚዲያ ላይ ያላቸው። ቅን በሆን ቅን ያደረገኝ ኢየሱስ ነው። ግን ደግሞ አንድ ነገር በቃ ልትረሱት የማይገባ ነገር እንድታስተውሉት የሚገባ ነገር ቢኖር ጌታ የገለጠልኝን ያህል ግን በመንፈስ ደግሞ የማነብህ ሰው ነኝ። ኦኬ እና እያጉላሉኝ ነው አለ። ያው ሰላም ሰሙ ወንድም ያልኩትኝ እኔ ጋር አሁን ሌሊት ነው። እህታችን ሜርሲ ጋር ደውልላት እሷ ታገኛለች አልኩት። እህትየውም ረዳችው፣ ታግዘው የምችለውን ያህል ረዳችው ማለት ነው። እኔ ጋር ሌሊት ነበረ ሲደውልና እህትየው ሜርሲ ጋር ደውልላት አልኩትኝ። እኔ ጋር አፍተር ሚድናይት ስለነበር ጥሩ ሰዓት አልነበረም። እህትየው ጋር ግን ስለነጋ እሷ ጋር ደውልላት አልኩትኝ። ከዛ በማግስቱ ይመስለኛል ወይ በዛኑ ቀን በማግስቱ ኖቬምበር ላይ ይህንን ብየው እዩ እንግዲህ ወንድሞች እናቶቼ፣ ኦኬ ኖቬምበር 11 ላይ ይህንን ብየው 12 ላይ ደወልኩለት። 13 ደቂቃ አወራሁትኝ እና ከዛ ይሄን ሜሴጅ ደግሞ ለዶክተርም ለእኔም ጽፏል። መንፈሳዊ ነገር ሁሉ ህልም እንደሚያይ እና እግዚአብሔር አያሳይም ብለን አንልም እናምናለን። ኤርሚ በህልም እጅ ጭኜ ስጸልይ አየሁኝ። አንድ አይነ ስውር አይን በራ፣ እሷም እያለቀሰች ከኔ ጋር ጌታን ስታመሰግን ኖረዋል አለ። በቃ እግዚአብሔር ያሳያል ብለን እኔ በጽኑ እናምናለን። ጻፈልን። በህይወቴ እንደዚህ አይነት ህልም አይቼ አላቅም አለ። እኔ አሁን በዚህ ህልም ላይ አልቀልድም። ነገሩ ከእግዚአብሔር አይቶት ሊሆን ይችላል። እግዚአብሔር አምላኬ ስለሚያሳይ በዚህ ላይ አንቀልድም። በጣም ትከታተለኝ የነበረች ነች። አይነ ስውር ትንሽ ልጅ ናት። እንድትከታተለኝ ነው እሻት ነበር አለ። ተከተላኝ ወደ ቤት ድረስ መጣች። እጄንም ጭንቅላቷ ላይ ጭኛ፣ አይኗ ነጭ ነበር፣ ካታራክት ይመስል ነበር ብሎ አለ። ከዛ በመጀመሪያ አንዱን ግልጥ ብሎ አየሁት ብሎ ያን ህልሙን ነገረኝ። ይሄ እግዚአብሔር በህልም እንደሚናገር ስለማምን አንቀልድም። እኔም ዶክተርም ጋር አይ ቲንክ ይሄ ነገር ጽፎልኛል። ከዛ ደወለልኝ። በእውነት ቢዚ ከመሆን የተነሳ ካለሁበትም ሀገር ከሌላውም ስልክ የተነሳ አልመለስኩለትም። ቮይስ ሪከርድ አደረግኩለት። ይኸው ስሙት። ቮይስ ሪከርድ። ሰላም ወንድሜ ሰሙ፣ እንዴት ነህ? ሰላም ነው፣ ጌታ ይመስገን። በጣም ደህና ነኝ። በጣም ይቅርታ ደውላ ነበረ ዛሬ። የደወልክበት ሰዓት በእኛ ከሌሊቱ 8 ሰዓት ከ5 እና 8 ሰዓት ከ45 ላይ ነው የደወልከው። ያ ሰዓት ተኝቼ ነበር፣ ሌሊት ነው፣ አልሰማሁትም። በጣም ይቅርታ በወቅቱ ስላልመለስኩለት። አሁን ደግሞ አንተ ጋር እንዳልደውል ያው ሌሊት ነው። በምችል ሰዓት ደውልልኝ። አይ ቲንክ ከቤተሰብ ጋር ነኝ ያለሁት የሆነ ቦታ ወጣ ብዬ ድንገት ካላየሁት እመልስልሃለሁ፣ ካየሁትም እመልስልሃለሁ፣ ካላየሁትም ዘግቼ እንዲሆን እመልስልሃለሁ። ተባረክ። በዚህ ነው ያህል ትህትና ነው የምናወራው። ጴንጤ ማለት ኦኬ። ከተመቸህ ደውልልኝ ኤርሚ። ኦኬ ደውልልኝ አለኝ። ኦልሞስት ላሰበው ጉዳይ ነው እኛ ጋር። ከተመቸህ ደውልልኝ አወራለሁ። ኦኬ አልተኛውም። እሺ ከዛ እሱ ደወለልኝ። አላየሁትም ነበር። ጃንዋሪ ወር ላይ ነው አይ ቲንክ ሆሊዴ ካንትሪ ሳይድ ወጣ ብዬ ነበር ልጆቼን ይዤ በወቅቱ። ከዛ መልሼ የደወልኩለት 11 ደቂቃ አወራሁትኝ። ከዛ መልሰ እንደገና ደግሞ 29 ሰከንድ ነው ይሄኛው እንኳን ሰከንድ ነው። ከዛ ለተወሰነ ጊዜ እረፍት ላደርግ ለ2 ሳምንታት ሚዲያ ላይ አልኖርም፣ እናም ከውስጥ አብዝተው የሚፈትኑኝ ስላሉ እና በሐሰት የሚከሱኝ አብዝተዋልና ብትችል ጸልይልኝ ብለዋል። ኦኬ አልኩት። አጠገብህ ካሉ ሰዎች ራስን ጠብቅ ኤርሚ ብሎ የሚል በተለይ ከሴቶች አለ በጣም በመጥፎ ነገር አደገኛ ወጥመድ አጥምደውብሃል አለኝ። ይሄ እንግዲህ ገና ወደ ጌታ መጥቶ ነው አጠገብህ ካሉ ሰዎች ሁሉ ጭምር ራስን ተጠንቀቅ ብሎ ይለኝ የነበረው ማለት ነው። እና በኋላ ላይ አይ ቲንክ የማውራቱን እድል አግኝቼ እዚህ ጋር ሳወራው
እህትየውን ነው ሜርሲን ጠምደው ይዘዋታል። እኔ ምን ማለት እንደሆነ አልገባኝም። እና እነ ሜርሲ እነ ቤካ ከሚባሉ መርዛም ሰዎች እያለን ቀጥታ የነገረኝ ምንም ሀሜት አይደለም። እና ምንድን ነው ብዬ ሌሎችም ሰዎች አሉ ብሎ አለ። እንግዲህ መስማት ስላለብኝ ሰማሁትኝ። ግን የሰማሁትን ሁሉ ኤርሚያስ አሜን ብሎ ይቀበለኛል ብላችሁ ካላችሁ በጣም ጠቅላይ ሚኒስትሩ እንዳሉ ጅሎች ጅላንፎ ምናምን ነገር የሚባለው አይነት ነገር ነው መመድበ እሰማለሁ። ግን ስሰማህ መንፈስን ሁሉ መዝናለሁ። ጌታዬ ኢየሱስ የገለጠልኝን ያህል ማለት ነው። እና አወራኝ ተጠንቀቅ ምናምን ነገር ብሎ ከዛ በኋላ ቪዲዮዎችን መላክ ጀመረ። ከጥቂት ቀን በኋላ መለስባቸዋለሁ ምናምን ነገር ብሎ ይሄንን ላከልኝ። አልከፈትኩትም። ተጠመቅኩ ብሎ ይሄንን ፎቶ ላከልን። ይሄ ተጠማቂው ሰሙ ነው። ይሄ ሰሙ ነው። እነኛ አጥማቂዎቹ ናቸው። አይ ቲንክ ወንድማችን በኃይሉ እዚህ ገስትራ ያለው ይመስለኛል። ይሄ በኃይልሽ አንተ ነህ? አንተ ከሆንክ ንገረን። አለው አንተ ነህ አይደል? ይሄ ፎቶ አንተ ነው አይደል? የኔ ፎቶ ነው። በዚህ ልክ ነህ። በምልክት በምታደርገው በኩል እኔ ነኝ። ቴንክ ዩ በኃይሉ። እሺ ሚዩት አድርገው በኃይል። እሺ ስለዚህ ልብ በሉ፣ እኛ ክርስቲያኖች ነን፣ አንዋሽም። የእግዚአብሔር መንፈስ ያለብን ሰዎች ነን። ይህንን ዶክተርዬም ጋር እኔም ጋር እህትየው ሜርሲም ጋር ሁሉ ልኳል። በኃይልሽ ሚዩት አድርገው ወንድማችን ባሉ። እሺ እና ይህንን ፎቶ ላከልን። ልብ በሉ፣ ግልጽ አይደለም ፎቶው፣ ግን ራሱ ሰሙ ነው የተጠመቀው። ኦኬ እዚህም ጋር ጀርባውን አዙሮ ራሱ ሰሙ ነው። ይሄ ወንድማችን በኃይሉ አለ። በአማኑኤል ህብረት ቤተክርስቲያን አዋሳ አጥቢያ እንደዚህ እሱ ነው ፎቶውን የላከልን። እዚህም ጋር ይኸውላችሁ እንደዚህ አይታችሁት ከሆነ በጣም ጥምቀቱ ትክክለኛ ጥምቀት ነው። አማኑኤል ህብረት ቤተክርስቲያን ያጠመቀችው ይሄ ወንድማችን በኃይሉ እዚህ የአማኑኤል ህብረት ሐዋሳ አጥቢያ ቤተክርስቲያን ነው። ወንድማችን ፓስተር ወንድዬን አውርተነዋል። ፓስተር ጌትዬ ከድሮ ጀምሮ ስለምንደዋወል ከሱም ጋር እሱንም አውርተነዋል። እኔና ዶክተር አብረን ሆነን እህቶችም እነ ሜርሲና እህቴ መሲ ወንድሜ በኃይሉን ሁሉ አውርተውታል። እንደውም እኛ ያኔ ቢዚ ሆኜ ፕሊስ እስቲ የዚህን ሰው በደንብ አጣሩ አማኑኤል ህብረት ቤተክርስቲያን ለመሆኑ ብዬ እኔ ለእነሱ ስራ ሰጥቻቸው እነሱ ራሱ አጣርተው ነበር ማለት ነው። ኦኬ ይህንንም ለእኔና ለዶክተር ለእህትየው ለሜርሲም ልኳል እንደዚህ እና ምን አልኩት? ዋው አልኩት። በቃ ሲጠመቅ ደስ ብሎኝ ማለት ነው። እና ቀጥሎ ያለውን ስሙ። ዋው እንኳን ደስ አለ ወንድሜ ሰሙ። ጌታ እግዚአብሔር ይባረክ። ቴንኪው። በጣም ደስ የሚል ውሳኔ ነው። ለእግዚአብሔር ክብር ይሁን። ጌታ እጅግ አድርገን እናመሰግናለን። ቴንኪው ሰሙሻ። የልጆቼን ድምፅ የቤተሰቤን ድምፅ ስሙ። በጣም ብዙ ጊዜ እኔ ከቤተሰቤ ጋር ስለሆን ቤተሰብም ስላለኝ ከልጆቼ ጋር ስለመሆኑ በጣም ብዙ ጊዜ የቤተሰቤ ድምፅ ይገባል አብረው ማለት ነው። ኦኬ ከዛ ደወለልኝ ፌብሩዋሪ 2 ሳላገኘው ቀረው። ቪዲዮ ላከልኝ። የሚልከው ቪዲዮ እዩት ወንድሞች ናቶች፣ ቪዲዮ ፎቶ የሚልከውን እዩት። ምንድነው ሌባ እናት ልጇን አታምንም እንደሚባለው አይነት ነገር ማለት ነው። እዚህ ጋር ደግሞ ቪዲዮውን እዩት። ይመስለኛል ባልሳሳት፣ ግምቴ ትክክል ካልሆነ በጣም ይቅርታል። በአማኑኤል ህብረት ቤተክርስቲያን ውስጥ የሆነ ፕሮግራም ላይ ተገኝቶ እግር ቀርጾ ነው የላከልኝ። ወይ የራሱ ፊት አልቀረጸም። እዛ ያሉት አሁን የባይብል ስተዲ ወይ የምንም ነገር ቢሆን ፈቃደኝነት ተጠይቆ ቪዲዮ ተቀርጾ ቢላክ እኛ ጋር እንደዚህ በሽኩሽኩታ የሚሰራ ነገር የለም። አማኑኤል ህብረት ቤተክርስቲያን የባይብል ስተዲ ጥናት ላይ ተገኝቶም ከሆነ የምስክርነትም ጊዜ ከሆነ ቪዲዮ ይቀረጽ ብሎ መጋቢዎችን እዛ ያሉትን ወንድሜ በኃይሉም እዛ ቢኖሩ ዲያቆናቱን ጠይቆ ቪዲዮ ተቀርጾ ራሱ ብትልቅ ቤተክርስቲያን አትከለክልም። እንደዚህ እንትን ያዕቆብ ጨዋታ አንጫወትም እኛ። ስለዚህ እዚህ ጋር ይህንን ላከልኝ። ግን ዋጋቸውን አግኝተዋል ያንን ነገር በማድረጋቸው። ምክንያቱም በጌታ ራት ላይ ነው እየተዘባበቱ ያሉት። ኦኬ የተላከው 11 ሰከንድ ነው የላከልኝ። እግር ቆርጦ ነው የላከልኝ። ከላክ ሙሉ ነው መላክ። ተናጋሪው ማን እንደሆነ አይታወቅም። የት ቤተክርስቲያን ላይ ምን ፕሮግራም እንደሆነ አላቅ። ኦኬ የእግር አገልግሎት ማለት ነው። ከዛ ቤካ ከተሳዳቢዎቹ ዘመዶቹ ጋር በሰራው ቪዲዮ ወጥቶ ይቅርታ ይጠይቃል። ወንድምነት ቤካን ደግሞ ጠምዶ ነው የያዘው። ወንድምነትም ቤካ አጭበርባሪነቱ ቀድሞ ገብቶታል። ለዚህ ነው ቤካም አነፍንፎ ኮቶ ለኮቶ ይከታተለው ነበር። እና ለምንድነው እንደዚህ የምታደርገው ብዬ እኔ ቤካንም አልተቆጣሁትም። ብቆጣው ታናሽ ወንድሜ ነው ይሰማኛል፣ ግን ደግሞ አልተቆጣሁትም። ራሳቸው ዘይ የተጠማመዱበት ነገር ስለነበር ማለት ነው።
የነበረውን እሱ ሲያሳይ ቆራርጦ ስላሳየ ማለት ነው። እሺ ቪዲዮ ይቅርታ ይጠይቃል። ለማንኛውም አንተም ተጠንቀቀው አለኝ። ማንን? ቤካን ተጠንቀቀው። ያልተባልኩት ሰው የለም እዚህ። ዶክተር ሻውል አልነገርኩም እንጂ እኮ አንተ እሱን ተጠንቀቀው ተብያለሁ። ተጠንቀቅ። ዘማሪ ዳጊን ተጠንቀቅ። ሜርሲ የምትባል ተጠንቀቅ። ቤካም ይባል ተጠንቀቅ። ጴንጤዎችን አጠቃላይ ተጠንቀቅ ያልተባልኩትኝ እና ወደ ወገኔ እየመጣህ በውስጥ መስመር ተጠንቀቅ ብለህ ስላልከኝ እኔ ምንድነው ነገሩ እያልኩኝ ዝም ብዬ እንደ ድኩላ የምደነብር ሰው እንዳልመስልህ፣ ማናችሁም ብትሆኑ ማለት ነው፣ በውስጥም በውጭም የምትመጡ ተጠንቀቅ ተጠንቀቅ። እኔ የደርግ ወታደር አይደለሁም። እሺ ከዛ የአማኑኤል ህብረት ቤተክርስቲያንን የጌታ እራት ማስተማሪያውን ፒዲኤፍ ለእኔም ለዶክተርም ላከልን። ኤርሚዬ እንዴት አደርክ? ነፃ ኮንክ ደውልኝ አለኝ። ከዛ የቲክቶክ ቪዲዮ ላከልኝ። እኔ ቪዲዮቹ ከፍቼ እንኳን አይቼ አላውቅም፣ እውነቱን ንገራችሁ በጌታ ፊት። እርሱም ሆነ የደቡብ አፍሪካ ዘመዶቹ በጣም ነው የታገስኳቸው። ከአንተ ቤት ጀምሮ በምገባበት ቤት እየተከታተሉ ሲሰድቡ አውቄ ነው ዝም ያልኳቸው። አንተ ቤትም ሆነ ሌሎች ቤት መግባት ያቆምኩት የቤካና የዘመዶቹ ብልግና አስጠልቶ ነው። ስርዓት የሚያስይዝ ከሆነ ከስርዓት ይያዝ። እንደሱ ተደራጅቶና አደራጅቶ ለመሳደብ የመጽሐፍ ቅዱስ መገለጥ አይጠይቅም። እኔ የመካነ ኢየሱስ ሳልሆን አማኑኤል ህብረት ነኝ ብሎ አለ። አማኑኤል ህብረት ነው ማለት ነው። አሁን ግን ምንድነው እያለ የሚያወራው? እኔ አማኑኤል ህብረት አልገባውም፣ ጴንጤም ጋር አልገባውም። ሰው ጴንጤ ከሚገባ ሲኦል ቢገባ ይሻላል እያለ ነው ብሎ የሚለው። ልብ በሉ። እኔ ቤት ነኝ አለ፣ አማኑኤል ህብረት ነኝ። ከአጠገብህ ሰው እንዲሸሽ የሚያደርጉ ቁጥሮቹ አንዶቹ እሱና ቡድኖቹ ናቸው አለ። ቤካ ወንድምነት እኔ ከስሬ ሰው እንዲሸሽ አላደረግም። ቢያደርግም የሚሸሽ ሰው ካለ ይሽሽ። ውልቅ ማለት ትችላላችሁ ከኤርሚያስ ጋር ማለት ነው። ግን አላደረገም ወንድምነት። የሚገርመው ባለፈው ሰኞ ራሱ የጻፈው ማኛ ቤት ከአንተ ጋር የገባሁት እዛ ቁጭ ብዬ ገብቼ አላውቅም፣ በመጽሐፍ ቅዱስ ማንበብ ጀምሬያለሁ ሲል በርታ፣ ጥሩ መሻሻል እያየሁብህ ነው። ኮሜንትም አድርጌ ወዲያውኑ ጠፋሁት፣ አልተሳደስኩም። ስክሪንሾቱን አድርገ ልክ ትናንትና እንደጻፍኩት አድርገው ለህዝቡ ይላኩት ብሎ አለ። ደወልኩለት፣ 11 ደቂቃ አወራሁትኝ። ከዛም በዛኑ ጊዜ መርቼ ደወልኩለት፣ 23 ደቂቃ አወራሁትኝ፣ መከርኩትኝ። አይታችሁ ከሆነ ፍጥነቱ በከፍተኛ ማንንም ነው የሚነድፈው። ወንድማችንን ጌርሳምን ይሳደባል፣ እህትየውን ሜርሲን ይሳደባል፣ ቤካን ይሳደባል፣ ግሎሪ አብን ይሳደባል፣ ቴሌኮምን ይሳደባል፣ ቲክቶክ ማነው ዜድ ቲክታክን ይሳደባል፣ አስቼን ይሄ ሽማግሌ እያለ ይሳደባል። በተለይ ጌርሳም ወንድማችንን እንዴት አበሻቅጠው እንደሚሰድበው ወንድሞች ናቶች እና ይሳደባል። ሁሉንም ማለት ሴት ቃሌን ይሳደባል፣ ድኩማን እያለ በቃ ከሁሉ ጋር ተናጨ። ችግሩ ምን እንደሆነ ነግራችኋለሁ። ችግሩ ጨንግር የሚባል መንፈስ አለ እና እሱ እንደሆነ ጌታ ያስቀድመው ስላሳየ እና ከዛ ደወልኩለት፣ ከዛ እንዲመልሰልኝ። አረ ኤርሜ በጣም በጣም ሰው እንዴት ነው ክፉ የሆነው በእግዚአብሔር ስም። የረሳሁት ካሎራን ይሳደባል። በቃ የማይሳደበው የለም፣ ሁሉንም ነው የሚሳደበው። ፓስተር ጻድቁን ይሳደባል። ኦኬ አንተ የቤካ ንግግር ላይ እኮ ፎቶ የኔን ፎቶ የለጠፉት ሌላ ሰዎች ናቸው። ይሄ ቴልኮም ምናምን የሚባሉ ናቸው። እንዴት ነው ሰው ከሰው ለማጋጨት ይሄን ያህል ተጨንቀው ተጠበው እንዲህ ድምፅ እንትን ብለው? እኔ ምን አይነት ሰዎች ናቸው ግን? ምንድን ነው አሁን እኛ ብንጋጭ ብንጣል ምንድነው የሚያገኙት ጥቅም? እኔ መጥቼ እንደውም ከአንተ ጋር ነው ያወራሁት። እንዴት ቤካ እንዲያደርጋል ነው አይደለ? አወራን ከቤካ ጋር። ቤካ እኔ ምንም አውቀው ነገር የለም አለ። ሲጀመር ልጆቹንም አላውቃቸውም አለ። ልብ በሉ እዚህ ጋር እንዴት እንደሚዋሽ። አንዴ ቤካ ነው ያደራጀብኝ ብሎ ከዚህ ስልክ ውስጥ ያወራኛል። ቤካ ነው ይህንን አደራጅቶ የሚያሰድበኝ እያለ፣ አሁን ደግሞ ቤካ ነው የለሁበትም ብሎ አለው ሲጠይቀው እና ጌታ የገሰጻቸው በእውነት በጣም ከባድ ሰዎች ናቸው። ምንድነው ይሄ ሁሉ የክፋት ዘመቻ ግን? አሁን ቤካ ሰሙን እንዲያደረገው እያሉ ነበረ። ቤት ከፍተው እንትን ሲሉ ነበረ። ፎቶ የለጠፉ ቪዲዮ የቤካ ቪዲዮ አስገብተው ነው። ምን አይነት ግን አጋንንታዊ ስራ ነው የሚሰሩት? ከዛ እነዚህ ጌታ የገሰጻቸው በእውነት እዚህ ጋር ይህንን ቪዲዮ ለእኔ ልኮልኝ እኔ ቤካን የለጠፈው የሚለው ጭንቅላቴ አላየሁትም ነበር እና ቤካን ተቆጥቼ በጣም እንዴት ነው እንደዚህ አይነት ነገር የምጽፈው? ቤካ ለዚህ ሰውዬ እኮ ትንሽ ጊዜ መስጠት አለብን ብዬ ቤካን ተቆጥቼው ሄደ ቀጥታ አናግረው
እና ቀጥታ ከሱ ጋር አናግረህ ይቅርታ ጠይቀው ሶሪ በለውና ይህንን ልጅ በቃ በራሱ የሚሄድ ከሆነ በራሱ ይሄድ እንጂ ምክንያት እንዳልነው ብዬ ቤካ በቃ አንተ ካልከኝ አደርጋለሁ። እሺ እኔ ግን አላደረኩም፣ እንደዛ አልገባኝም ነበር። እኔ እንዳውም ራሱ በዛን ጊዜ ነው ቤካ ሄዶ ያናገረውና እንትን ያለው። ኦኬ ቴንክ ዩ። ስለዚህ እንደዛ ብሎ ሲልኔ ሲልክልኝ ቪዲዮቹን ይሄ የአባቶች አምላክ ምስክር ነው። ቪዲዮን ከፍቼ እንኳን አላየሁትም። ልጁ ባጭር ቃል የእውነት ልንገራችሁ ተቅበዘበዘ። በቃ በጣም ሲቅበዘበዝ አስቀድሞ አንድ ጌታ ስለሱ ገና በኦርቶዶክስ ሃይማኖት ውስጥ እያለ ወደ ጌታ ከመምጣቱ በፊት አንድ ህልም እግዚአብሔር አሳይቶኝ፣ በህልም እግዚአብሔር ጄኒውን የሆነ ነገር የሚያሳየኝ አሳይቶኝ የነገርኳቸዋለን። አጋንንት እያሰቃየው እግዚአብሔር አሳየኝ፣ ለሰሙ ማለት ነው። ገና ወደ ጌታ አልመጣም። ያኔ ይሄንን ስናገር የነበራችሁ ሰዎች 77 ቁጥር መጻፍ ትችላላችሁ። ታች እንደማሏሽ አምላኬ ምስክር ነው፣ እናንተ ምስክሮች ናችሁ። ገና ጌታን ሳይቀበል በፊት ሰሙ። አጋንንት ይዞ ሊገለው ይፈልጋል እና አጋንንት ይዞ እያሰቃየው አሳየኝ እግዚአብሔር። እዚሁ ሶሻል ሚዲያ ላይ ነው የተናገርኩት። የሰማችሁ ሰዎች ይኸው ምስክሮች ናችሁ፣ ታች ያላችሁ ሰዎች። ኦኬ። ስለዚህ በዚህ መንፈስ ውስጥ እየተሰቃየ ያለ ሰው ነው። በጣም የተቅበዘበዘው ሲመጣም እና አኬ የተባለ የአኬን ቡድኖች ወይ ግሩፖች የተባሉትን እነ ኢዮብን ማነው ልደተ ቃል ምናምን ነገር የሚባሉትን እዛ ያሉትን በሙሉ ጭፍጭፍ አድርጎ እያበሻቀጠ ሲሳደብ ነበር። ከመጣም እንኳን በኋላ ማለት ነው። እኛ እነሱንም ከመጣ በኋላ ቢሳደብ እኔ ደስተኛ አይደለሁም። ግን እሱ የራሱ እዛው ደግሞ ተባልቶበት የመጣው ነው ማለት ነው። ኦኬ። ከመጣም በኋላ እንደገና ደግሞ እዚህም ደግሞ መጥቶ ይሳደብ ነበረ ሰዎችን ማለት ነው። ስለዚህ ቪዲዮ ሲልክ እነዚህ ቪዲዮ እንትን እያልን እንሂድ። ምን በዚህም ላይ እኔ አንድ የመከርኩት አንድ ትልቅ ነገር ሰው አንተ ጌታን አግኝታ አይደል? እሺ ገፉኝ ብለሃል አይደል? ገፍተው ያመጡ ኢየሱስ ላይ ከሆነ ስለነሱ ማንሳት የለብህም። አሁን የመለወጥህ ምልክት ሊሆን የሚገባው በእነዚህ ልጆች ላይ ያለህን ምሬት ማስወገድ አለብህ። ገፉኝ ብለሃል፣ ገፉኝ ብለህ የት ነው ያደረሱ? ስለነሱ መናገር ማታቆም ከሆነ መለወጥህን በምን ታሳያለህ ብዬ እኔ ቻሌንጅ አድርገዋለሁ ፊት ለፊት። ራይት ኦኬ ቴንክ ዩ ዶክተር። ያው በጣም ብዙ ጊዜ እንደውም አንተ ከኔ ይልቅ በዛም ብዙ ጊዜ ወስደህ በአወራውም ሰዓት ላይ እንደመከርከው ነግረኸኛል። እሱም እንደሚደውልልህ ነግሮኛል። ያ ስለዚህ እነዚህን ቪዲዮዎች ላከ። አንዳቸውንም ከፍቼ አላየሁም። ምክንያቱስ ልጁ ተቅበዝብዟል። ነፃ መውጣት እንዳለበት እኔ ከዛ ከአጋንንት ስርዓት ነፃ መውጣት እንዳለበት የነገርኩትን ህልም እሱ በወቅቱ ሰምቶ እዚሁ ከታች ነበረ ይሰድበኝ ነበር። ቤት ከፍቶ ራሱ እንደሚሰድበኝ እኔ አላወኩም ነበር። በኋላ ላይ ጌታን ከተቀበለ በኋላ በውስጥ እኔና እህትየው ስናወራው ያኔ ህልም ያለምክልኝና የነገርከኝ ነገር 100% እውነት ነው አለ። እህትየው ሜርሲ ያለች ከታች 100% እውነት ነው። እባብ በሌሊት ያሰቃየኛል አለ። ሐሰት አይደለም የማወራው። ልብ በሉ ወንድሞች እናቶች፣ በፍጹም ኢየሱሴን ላገለግል ስለሆነ የወጣሁትኝ የተባረከው ቅዱሱ መንፈስ በእኔ ውስጥ ስላለ በጌታ በኢየሱስ ክርስቶስ ባመኑ በእህቶቼና በወንድሞቼ ውስጥ ስላለ በፍጹም አንዋሽም። እባብ ያሰቃየኛል አለ። በጣም ትልቅ እባብ በጣም በኃይለኛ ይጮህብኛል። እንደገና ደግሞ በሌላ ከሱ ለማምለጥ ስሸሽ ከሌላ አቅጣጫ እባብ ይመጣብኛል። ከሱ ለማምለጥ ስሸሽ ከሌላ ቦታ ይመጣብኛል። ከሱ ለማምለጥ ስሸሽ ከሌላ ቦታ ይመጣብኛል። እንደዚህ እያልኩኝ እየተሰቃየሁ ነው ማድረው አለ። ወንድሜ ሰሙ እህቴ ሜርሲ ባለችበት እግዚአብሔር ያሳየኝን ህልም ስነግረው ጌታን ከተቀበለ በኋላ ይሄንን በእኔና በእህቴ በሜርሲ ፊት መስክሮልናል። ምን እባብ ከአራቱም አቅጣጫ እባብ፣ በተለይ አንደኛው እባብ በጣም ትልቅ ነው ይጮህብኛል አለ እየመጣ እና ሌሊቱን ሁሉ በሰላም አላድርም አለ። ይኸው የኤልያስ አምላክ ኢየሱስ ክርስቶስ ምስክሬ ነው። እና እኔ ከዚህ ነፃ እንዲወጣ ወደ ቤተክርስቲያንም መጠጋቱን በጣም ወድጀዋለሁኝ። እውነተኛ ቤተክርስቲያን ነው አማኑኤል ህብረት ነኝ ብሎ ሲለኝ ጤናማ ቤተክርስቲያን ናት፣ የእኛ ቤተክርስቲያን ነች፣ ፔንቴኮስታል ናት፣ ተማር እና እዛ ተማር አልኩትኝ። በጣም ደስ የሚለው የወንድማችን ባይሉም አለ እዛ አንድ ጊዜ ቆይ
ማን ነው ኮሜንቱን የሚያበራው ሰው? እኔ ነኝ ያጠፋሁት፣ እንዳታበሩት። ተባረክ። ተውላቸው ዶክተርዬ ማለት እንትን ብላው ነው። እኔ አጥፍቼው አንተን ያበራው እንዴ? አይኔ አይደለሁም እኔ አላበራሁትም። ኦኬ አቴንሽን እንትን እንዳይል ብዬ ነው። ኦኬ ቀጥልሽ። ችግር የለም። እና እህትዬ ሜርሲ አለሽ? ሜርሲ አላያትም። እህትዬው አለሽ? ካለሽ አንድ ቁጥር ጻፊልኝ ወይ ገዝት ላኪልኝ። የታለ? የታች የለችም፣ ሳያት የለችም። አላያትማ። እሺ ካለች አስገቧት። ሌሎቻቸው አሁን ገዝተ ላይ ላካችሁ ሰዎች በፍጹም አትገቡም። እውነቱን ስንነግራችሁ ወገኖች፣ እኛ ልናስገባቸው ያሉ ወንድሞችና እህቶች አሉ። እነሱን አስገ የታለች ታዲያ? እህትየው አስገቢያት። የታለች? አንድ ቁጥር ጻፊልኝ ሜርሲ። እንቅልፍ ጥሏት ይሆናል። ኤርሚዬ ተወኩለኩ እኮ ነው እዛ ስራ አለች እያለች ነው መሲ። ስራ ውላ ነው። አላገኘሁትም። ኤኒዌይ እድሜ እኛ እንትን እንላለን። አንተ ቶሎ ይህንን ፋይናላይዝ አድርግና ፋይሉ እንዲናገር ስለዚህ ልጁ ስለተቅበዘበዘ ጸሎት እንደሚያስፈልገው አምን ነበር። እናውም ወደ አዲስ አበባ ከመጣ ሰዎች ይጸልዩልሃል ብዬው ወደ አዲስ አበባ ሁሉ እንዲመጣ ነግሬው ነበር። እሺ ብሎ ነበር። ወንድሞችም ሁሉ ጭምር ወደዛ ሄደው ሊያዩት ፈልገው ነበር ወደ ሐዋሳ። ግን በዚህ መካከል አማኑኤል ቤተክርስቲያን ገባ፣ እዛ ተጠመቀ። አማኑኤል ህብረት ቤተክርስቲያን እየተማረ እየተጠመቀ በነበረበት ሳለ ወንድማችን በኃይሉ ማይክ ከፍቶ ይነግረናል። እርኩስ መንፈስ ከወንድማችን ከሰሙ ላይ በአማኑኤል ህብረት ቤተክርስቲያን አገልግሎት ላይ እርኩስ መንፈስ ጮሆ ወጥቶለታል አይደል? ወንድማችን በኃይሉ አቤት ኤርሚ ሰሙ እዛ እናንተ ጋር በተጠመቀና አገልግሎት በሚሰጡት ጊዜ እርኩስ መንፈስ ከላዩ ላይ ጮሆ ወጥቷል አይደል? እኔ ነበርኩኝ በአካል ከወንድም ስንታየው ጋር። በትክክል በእኛ እጅ ላይ ነው ዴሊቨሪ የሆነ አጋንንት ጮሆ ወጥቷል በስርዓት። ቴንኪው ተባረክ። እሺ ቴንኪው ወንድሜ በኃይሉ እግዚአብሔር ይባርክ። ኦኬ ይሄ ከሆነ በኋላ መልሶ ሰውየው የሚቅበዘበዝበት ነገር አለ። ጊዜ ሳገኝ የምገልጠው አለ። መልሶ በክፉ መንፈስ መልሶ እንደገና ምንድነው ማኒፑሌትድ ሆኗል። አሁንም ስነግራችሁ እሱም እየሰማ አሁንም ስነግራችሁ እዚህ ላይ ያላችሁ ሰዎች ሰሙ በክፉ መንፈስ ቁጥጥር ስር ነው ያለው። ኦኬ በክፉ መንፈስ ቁጥጥር ስር ነው ያለው። የሰራዊት ጌታ እግዚአብሔር ካረዳው ሊገለው ይችላል ይሄ ክፉ መንፈስ። ስለዚህ በእንደዚህ አይነት ከወንድሞች ጋር ሲተራመስ የነበረበት ታሪክ ይህንን ይመስላል። ከዛ በኋላ እኔን መሳደብ ጀመረ፣ እነ ዶክተር ሻውልን መሳደብ ጀመረ፣ በሙሉ ጴንጤ መሳደብ ጀመረ። ሰው ጴንጤ ከሚሆን ገደል ቢገባ ሲኦል ቢገባ ነው የምመርጠው። ጴንጤነትን ለልጆቻችሁ እንትን አትበሉ። አዲሱ መደበኛ ትርጉም ይሄ ናቪ ትርጉሙ ይሄ በጣም ይሄንን ሰው ካነበበ ፓጋን ነው የሚሆነው፣ ስላሴን ይክዳል፣ ነገር ክርስቶስን ይክዳል እያለ በሙሉ ሲናገር አማኑኤል ቤተክርስቲያን እንደሚማር ነግሮናል፣ እናውቃለን። ጠይቅ ያለሁኝም ወንድሞችንም እህቶችንም እንዴ ቤተክርስቲያን ያስተማረችው ይህን እንዳይደለ እኛ እናውቃለን። አማኑኤል ቤተክርስቲያን የምታስተምረውን ትምህርት በደንብ እናውቃለን። የአማኑኤል ህብረት ቤተክርስቲያን የማስተማሪያ የደህንነት የመሰረታዊ ክርስትና ትምህርት የማስተማሪያ እንትኑ ሽቱን ይጋል ገና በኢትዮጵያ ሳለው ከናዝሬት አማኑኤል ቤተክርስቲያን የወሰድኩት ማለት ነው። ማስተማሪያ አለኝ፣ የሙሉ ወንጌል ማስተማሪያ አለኝ፣ የአማኑኤል ማስተማሪያ አለኝ፣ የኛ የጉባኤ እግዚአብሔር ማስተማሪያ አለ። እንደዚህ አይነት ትምህርት አንሰጥም፣ እሱ ወጥቶ እንደሚናገረው ማለት ነው። አማኑኤል ያስተማረችው እውነተኛ ትምህርት ነው፣ እሱ ግን ወጥቶ የሚናገረው ሌላ ነው። ስለዚህ ይህ ሰው በጣም ብዙ ታገስ ነው። ያው ሲሳደብ ነበር በየቤቱ እየሄደ አሁን በቅርብ እንኳን አንዱ ቤት ገብቶ ኦርቶዶክስ ነኝ ይላል። አንድ ቤት ገብቶ ደግሞ እኔ ያው እንደምታውቁት የወንጌል አማኝ ነኝ፣ በአማኑኤል ህብረት ቤተክርስቲያን ነኝ ስር ይላል። ስለዚህ እኛ ከዶክተርዬ ጋር ተነጋግረን ቅድም ዶክተር እንዳለው ከመሪዎች ጋር አወራን፣ ከመጋቢዎቹ ጋር አወራን። የእነሱን ዲሲሽን አሳውቁን ብለናል። አሳወቁን። ዛሬ ልነግራችሁ መጣን። በጣም በተለይ እህቶች
ይህን ተናግሬ ጨርስ። በተለይ እህቶች፣ በጌታ የሆናችሁ እህቶች ከዚህ ሰው ተጠንቀቁ፣ ተጠበቁ። መረጃ ስላለን ይህን ብለን የምንላችሁ መረጃ ማለት የተሰነደ መረጃ። በጣም በጣም ተጠንቀቁ። ጌታን አምኛለሁ ጌታን ተቀብያለሁ ብሎ በማለት ከኛ ወገን መስሎ ከኛ ወገን ያልሆነ በጣም ብዙ ነውር ነገሮች እንደሚያደርግ ሕያው እግዚአብሔር ምስክር ነው። ተጠንቀቁ። ኢቭን ኦርቶዶክሳውያን እህቶች እንኳን በተለይ ሰውየው ብቻውን አይደለም፣ በክፉ መንፈስ ማኒፑሌትድ ሆኗል። ስለሰሙ ነው የምነግራችሁ። ስለዚህ አጋንንት የሰፈረበትን ሰው ብታገቢ ኦርቶዶክሳዊ እህቱ ምትሆኝ እንኳን ራሱ አይጠቅምሽም። በመጀመሪያ ሰውየው ከአጋንንት ነፃ መውጣት አለበት። አማኑኤል ቤተክርስቲያን ተጸልዮለት እንኳን ተመልሶ ገብቶበታል መንፈሱ። መንፈሱ አጋንንቱ ተመልሶ ገብቶበታል። ያው እንደ እግዚአብሔር ሰው ነግራችኋለሁ እና ይሄን ነው ብዬ የምለው። ቴንኪው ወንድሞች እህቶችን ማስገባት እንችላለን። ዶክተር ተባረክ። አሜን። ቆይ አንድ ጊዜ በወንድሜ በኃይሉ ወጣብኝ። ወንድሜ በኃይሉ አንድ ቁጥር የጻፍልኝ ብዙ ሰው ስላለ እስቲ ቆይ መጨረሻ ላይ ከሆነ ያለው እድሜ ካየው አስገባው። ወንድሜ በኃይሉ ይታያል። ኦኬ መልሰህ ላክልኝ ወንድሜ በኃይሉ አይቼው ነበረ። አንድ ቁጥር ጻፍልን። በኃይሉ አይቼዋለሁ። እንትን ወገኖች በስመ አብ እኔ እኮ የእግዚአብሔርን ቃል አታስተምሩም ወይ ይላሉ። ቁጭ ብለን የእግዚአብሔርን ቃል ስናስተምር ዞር ብሎ የማይመጣው ሰውዬ። ጌታ ኢየሱስ ይባርካችሁ። እሺ ወንድሜ በኃይሉ ጌታ ኢየሱስ ይባርክ። በጣም አንተ የምትለውን ነገር አንተ በለን፣ እኛ እንደዚህ በል እንደዚህ በል አንበል። እንደው በክርስቶስ ቤተሰቦች ፊት ደጋግሜ የምናገረው ነገር ይሄን ሰው ገንዘባችን ለማድረግ ይሄንን ሰው ለእግዚአብሔር የሚጠቅም ሰው እንዲሆን ለማድረግ የእውነት የልባችን ስፋት ፍላጎታችን ሰዎች እንዳይነኩት ያልሄድንበት ርቀት የለም። ጥርጣሬ ስለሌለን አይደለም፣ የእግዚአብሔርን ጸጋ ስላመንን ነው። የእግዚአብሔርን ቃል ስላመንን ነው። የሚገርመው ነገር ወገኖች አንድ ድምፅ ላሰማችሁ። ፐብሊክ የሆነ ድምፅ ነው የማሰማችሁ። ይሄ ሰው ወደ ቸርች ሲመጣ ወደ ወንጌል አማኝ ነኝ ብሎ ሲመጣ የራሱ ጓደኞች ተናደው ይሁን ምን ብለው እንደሆነ አላውቅም፣ ግን የራሱ ጓደኞች ይህንን ኦዲዮ ሲያወጡ ኦዲዮን ወሰድኩና ኮንፍሮንት አደረኩት። እንደዚህ አይነት ኦዲዮ አለ በአንተ ላይ ያወጡ ኦዲዮ ምንድን ነው አልኩት። ዶክተር ይሄ በኤአይ የተሰራ ነው፣ እኔን ለማሸማቀቅ ያወጡት እንትን ነው ብሎ እንትን ብሎ አለ። በቃ አይ ምን አልኩት፣ እኔ ልትሰልል እንኳን ብትመጣ እኛ የሚሰለን ነገር የለንም። እኔ ይህንን ነገር እውነት ነው ብዬ አልቀበልም፣ ግን ልትሰልል እንኳን ብትመጣ ጥሩ ነው ሰልለን እስቲ ብዬ ነው ያልኩት። እና ድምፁን ላሰማችሁ፣ አንድ የታገሱና አዳምጡኝ። ቶክ ላይ ስለሆነ ብዙ ነገር ይተዋል፣ ብዙ ሰው ይሸሻል እና ማንም በማይኖርበት ሰዓት ሊያሳድግ የሚችለው ኢየሱስ ማንም በማይኖርበት አይውላችሁ። ይሄ በጣም በጣም ፔንፉል የሆነብኝን ነገር ልንገራችሁ በጌታ ፊት። እቺ እህት የሆነ እሱ ያለበት ጉባኤ እንትን ያለበት ሩም ውስጥ ልታጽናናው የገባች እህት ወይ ደግሞ እሷ ያለችበት ቦታ ሄዶ ልታጽናናው የተናገረች ያለች ሴት ነች። ማንም በሌለበት ቦታ የሚያጽናና እያለች እየነገረችው እያለች ምን ያደርጋል? ሚውት ያደርግና ሰንበዲ ደውሎለት ሚውት ያደርግና
ዲያደር ሳይድ ያለው ሰው ያንን ኦዲዮ ቀርጾ ነው የላከላቸው። ተመልከቱ። እዚህ ጋር የሚያጽናኑ ወገኖች እያጽናኑት እያለ ሚውት አድርጎ ነው። ስሙ በደንብ ይውላችሁ። ስሙ ላሰማችሁ። አብሳላት እንዴት ነሽ? ሰማችሁ ያለው ይሰማል እንደ ኤርሚዬ ይሰማል? ምን አልከኝ ዶክተር? ይሰማል እንጂ ይሰማል ዶክተር። ጥራት የለውም እንጂ ይሰማል። ሲጨምር ጥራት የለውም። አው ምን ይላል? ለደወለለት ሰው ምን ይላል? ሚውት አድርጌያቸዋለሁ ይላል። ሚውት አድርጌያቸዋለሁ ይላል። I was like shocked። እዛ ከዛ በፊት የምትናገረው እህት የሚያጽናና ነገር ነው የምትናገረው። ይኸውላችሁ የእሷን ብቻ ስሙት። ይኸውላችሁ እኔ እንደዚህ አይነት ሸር አልወድም። እኔ ግን እንደው በቃ በጣም ነው አቃጠለኝ። በጣም ስላመንኩሽ ነው ለአንቺ የጻፍኩልሽ፣ ለማንም አልጻፍኩም እና ለአንቺና ለሶስት ልጆች ነው የጻፍኩት። በጣም ጠብቁ። በጣም ይኸውልሽ በጣም ውስጣችን ያሉ በጣም የሚቀርቡን ኦርቶዶክስ የሚመስሉ የእኛን መረጃ የሚሰልሉ በጣም ብዙ ልጆች አሉ። ለማንም ይህን እንዳትናገሪ። እኔ ስክሪንሹት አድርጌ የጻፍኩልሽ ከዘማርያም ጋር እያወራን ነበር። አይተሽዋል? ከዘማርያም ጋር ያወራ ነው። በደንብ ስሚና ይኸውልሽ ወደ 7000 የሚያክሉ ወደ 7000 የሚያክሉ ነፍሳት ኦርቶዶክሳውያን እነሱ ይገዳሉ። አክሊልን ጀምሮ የእንቴሪያን የተዘጋጀ በደንብ ስሚ። በጣም ይልሽ በጣም ይጮሁ ያፍሉ ምናምን በጣም የሚያጮሁ ልጆች ይልሽ እኔ አንድ ሴሌክት እያደረኳቸው ነው። በጣም ያዟቸው። በጣም ደስ ብሏቸው የሚያጨበጭቡ በጣም ብዙ ሰው እያየሽ ነው አይደል? ምን እያለ በደንብ ስም በደንብ ስክሪንሾት አድርጉት። ስክሪንሾት አድርጉት፣ ያዙት። እነማን የትኛው ቤተ እምነት ውስጥ እንዳሉ በደንብ ለዩ። በደንብ ይባሻል። ከዚህ በኋላ ልጅ ላኩልሽ እኔ ከዲያቆን ዘማርያም ጋር በጣም ተነጋግረናል። የላኩልሽ ከሱ ጋር ያወራነውን ነገር ነው። በጣም በሰሜልሽ ከሱ ጋር ያወራ ነው። እኔ ከዚህ በኋላ እነሱ ውስጥ እገባለሁ። አንተ አዲሱን ማን ኦርቶዶክስ እንደሆነ ፊልተር ነው ማድረገው። በደንብ እኔ ከዚህ በኋላ እነሱ ውስጥ እገባለሁ ነው የሚለው። ስሙ የላከው ደግሞ ዘማርያም ዘለቀ ነው። ከዘማርያም ጋር ተነጋግረናል ነው የሚለው። ተነጋግረው ዘማርያም በኋላ ላይ እኔ እንደዚህ አይነት ነገር እንትን አላልኩም ብሎ ግን ስሙ ብቻ መረጃ ብቻ ነው የምሰበስበው። ይልሽ በጣም ይልሽ ለማንም ሰው እንዳታወሪ፣ ለማንም አደር ይልሽ ገብቼ የምሰራው ይሄን ስራ ነው። እነሱ ውስጣችን ያሉት ውስጣችን ጳጳስ ናቸው፣ ዲያቆን ናቸው፣ ቄስ ናቸው። እኛስ ተጃጅለን ቁጭ ብለን እኔ ራሴን መጠቀም ካለብኝ ልጅ መሰዋት ካለብኝ እስከ ሞት ድረስ ራሴን ሰዋለሁ። እዚህ ድረስ ነገርኳቸው። ራሳችሁን አረጋጉ። አስፈላጊ ከሆነ ልጅ
ከኛ ልጆች ጋር ቤት ልገባ እችላለሁ ብዬ ኢንቴንሽናቴ እነማን ምን እንደሆኑ ፊልተር ማድረግ ነው። እነማን ከማን እርዳታ እንደሚቀበሉ ፊልተር ማድረግ ነው። ይስራ የለሽ አሁን የለሽ እኔ እየነገርኳቸው ያለሁት ለማምላችም እንዳትነግሪያት በጣም ዋፍት ቢሶ ሲሪየስ ቤተክርስቲያናችን የልጅ ተወራ ነው እንዳለም ያለችው ተወራ ፐርስ ነው ቤተክርስቲያን ልጅ አይደለም። ከህፃንነት የጀመረው እንደ አይነት ስራ ነው ስራ የነበርኩት ማህበረ ቅዱሳን ውስጥ እኔ አሁን ይህን ስራ መስራት አይገብደኝም ያለብኝ እኔ ልጅ እኔ ቸርቻቸው ሄጄ ውኡ ብያለሁ ድንገርሽ እስከለጃቸው ድረስ ብዙ ዲያቆናትን የሚያወጥቼ እኔ ከሞት ላይ ያመለጥኩት ዕቃ ተጭኖብኝ ነው ከምዕራብ ኢትዮጵያ ወዳለበት ቦታ የመጣሁት። ይገደል ነው ይህ ማህበራዊ ድረገጽ ያላቸው እዚህ ጋር ያሉ እኚህ ምድረ ደናቁርት አሹኩኝ በጣም ራሳቸውን ጠብቀው ቤተክርስቲያን ጠብቀው ከቻላቸው ጉረቡ ካህናትን ቅረቡ። ይህን ብላቸው ያለብኝን ዋጋ እኔ እስከ ህይወት እስከ ጫፍ ድረስ እጄ ዋጋ ከፍላለሁ። ራሳችሁን ጠብቁ፣ ራሳችሁን ጠብቁ። እኔ አውቄ ነው ይሳደቡ ምንም ይበሉ። ይኸው 5 ዓመት ወር ተሳድበዋል። ቆም ብለው የኛ ልጆች ቢዝነስ ነው የሚሰሩት። እኔ ያርገም አላማዬ ቤተክርስቲያን የጠላተው ማን ቢሆን ፊልተር ማርክ ነው። ለማንኛውም ብዙ ነገር አላወራሽም። ተረጋጉ፣ እናንተ ተረጋጉ። ማን ምን በጣም ይልሽ በጣም ደስ እያላቸው እየሳቁ እየቦረቁ ነው። አንድ ክርስቲያን ሰው ሲጠፋ ያለቅሳል አይደል? እነሱ እየሳቁ እየቦረቁ ነው። ስክሪንሾት አድርጎ ያዙ መረጃ መረጃ ያዙ፣ መረጃ ያዙ። ሞኛቱ እነሱ መረጃ እየሰበሰቡ ነው። ያዙ፣ ስክሪንሾት አድርጎ ቁጭ አድርጎ ገባችሁ? እነዚህ ሰዎች ሲጠፋ ደስ የሚላቸው አውሬዎች ናቸው። እያየሁ ነው ስክሪንሾት ስልክ ስክሪንሾት ስለማያደርግ ነው። ጥንቃቄ አድርጎ ይህን እናደርጋለን። በቃ ያብዬ በቃ በስልክ እናወራለን። ይሄንን እንግዲህ ወገኖች ይሄንን ግቡና እናት ቤተክርስቲያን የሚል የኦርቶዶክስ ቤተክርስቲያን ቻናል ላይ አናፖሎጂቲካሊ ኦርቶዶክስ የሚባል ልጅ እንዳለ የእነሱ ልጆች ባሉበት ነው ይህንን እንትን ያለው። ይሄንን ይዤ ነው ኮንፍሮንት ያልኩት። ይሄ ኤአይ አይደለም፣ ኤአይ የሚባል ማላከኪያ አይደለም። አይድናት ሲልም ኤአይ እንዳልሆነ አውቃለሁ፣ ግን አይ ጀስት ጊቭ ሂም ቤኔፊት ኦፍ ዳውት። ለምንድን ነው ይሄ ሰው ኢየሱስን ተቀብያለሁ ብሎ ሲል ይሄን ያወጡበት? ሶ ኢኖሰንት አንቲል ፕሩቭን ጊልቲ በሚል ፍልስፍና የህግ ፍልስፍና እስከ መጨረሻ ድረስ ስከታተለው ቆይቼ ነው። ይሄንን ግን ይዤዋለሁ። ይሄንን ኦዲዮ ዳውንሎድ አድርጌ እነሱ ኋላ ላይ ሊያነሱት እንኳን ከቻሉ ብዬ ዳውንሎድ አድርጌ ቁጭ አድርጌዋለሁ። ኮንፍሮንት ሳደርገው ለመሰለልም ብትመጣ የሚሰለል ነገር እኛ እንደሌለን አይተህ ነው የምትሄደው። ይህንን አንድ ነገር አንድ እንትን አድርጎ፣ ሁለተኛ ነገር በጣም ጥያቄ ውስጥ የከተተኝ ነገር፣ ሁለተኛ አንድ ቤት ውስጥ እያወራን የተለያዩ ትራዲሽኖች አሉ። ታውቃላችሁ፣ እኔ ያለኝ ትራዲሽን የፔንቴቆስቴ ትራዲሽን ነኝ። የሙሉ ወንጌል ልጅ ነኝ። ግን የሪፎርምድ ቴዎሎጂን የማይበትን መነጽር ምን አይነት እንደሆነ ታውቃላችሁ። የሉትራንን እንዴት እንደማይ ታውቃላችሁ። በወንጌላውያን ህብረት ላይ ያለኝን ጠንካራ አቋም ታውቃላችሁ። እና አንድ ቀን ቃሌም አለ ቃሌ እያለ እንትን እያለ
በቲክቶክ ላይ ምን ብሎ ይጽፍልኛል? ዶክተር ቃሌን ያዙት፣ ጠይቁት፣ ካልቪኒስት ነው እንዳትለቁት፣ ካልቪኒስት ነው ብሎ ጻፈ እና I was like what ለቃሌ ነገር ይዋለው ይሄን ነገር አለ እንትኑ አለ በደንብ አለ እኔ ያው you know me አለ በደንብ እና I was like shocked ለቃሌም ወዲያው አልነገርኩትም ብቻ አየውና ምን ማለት ነው እንግዲህ እኔን የምታውቁኝ ወገኖችን በማሰባሰብ የወንጌል አማኞችን እጅ ለእጅ ተያይዞ በመሄድ በማስታረቅ እንደዚህ በማድረግ ነው እና ኢማጂን እኔ በዛ ሰዓት ላይ ቃሌን ሪፎርምድ ቴዎሎጂ ቢቢዝ ወንድም አይደለም ልለው ነው ምን ማለት ነው ደግሞ እንደዛ አይደለም የቃሌ አንድ ሰሞን እኔ ካልቪን እንትን ምንድነኛ ነው ካሪዝማቲክ እንትን ነኝ ብሎ ይመጣና ጴንጤቆስጤው ሌላው ላይ ሉትራኑ ላይ ሌላው እንትን ላይ በጣም እነዚህን ሁሉ ዳታ ፖይንቶችን ሰብስቤ ነው እነዚህን ሁሉ ዳታ ፖይንቶች በዳጊ ላይ በዘማሪ ዳጊ ላይ ቪዲዮ ልኮልኛል አሜሪካቸውን ነገሮች በሙሉ ሰብስቤ ይዤ አይቼ አጥንቼ ወገኖችን ጠይቄ መጨረሻ ላይ ያው መገለጥ ጀመረ ማለት ነውና በዚህ መጠን አይታችሁኝ ታውቃላችሁ እኔ በሰው ላይ የአንድ ሰው ጉዳይ ላይ እስከዛሬ ድረስ እኔ በቲክቶክ በቆይታዬ ማለት ነው እንደዚህ አይነት እንትን በጣም አሳስቦኝ እንድተጨነቄ እንትን ስላይታችሁኛል አላያችሁኝም ወደፊትም እንደዚህ አይነት ነገር አላደርግም በጣም ክሪቲካል ካልሆነ ማለት ነው ክሪቲካል ካልሆነ እና ቤተክርስቲያን እንዴት ነው የምታየው የሚለውን ሲሪየስሊ መሄድ የጀመርኩት ለዚህ ነው ይሄ ሰው እንግዲህ ለኤርሚ የጻፈለትን ቴክስት ቃል በቃል ለኔ የጻፈልኛል ቃል በቃል እንዴት ነው ሰው ቃል በቃል የሚጽፈው ለሰው አንድ ሙሉ ፓራግራፍ ቢሆን ኦኬ ግን ላይን ባይ ላይን የተጠና ነገር ኢማጂን ኤርሚንና እኔን ማለት ኤርሚን እንትን ሻውልን ከኤርሚ ሊያስጠብቀው ማለት ነው እና ይህ ሰው በአብያተ ክርስቲያናት መካከል ከልጅነቴ ጀምሮ እኔ የማደርገው ነገር ነው ይሄንን ሳደርግ ነው የኖርኩት ህይወትን ቢሆን ከፍላለሁ ብሎ በዚህ መጠን ከሄደ የሄደባት ቸርች ደግሞ አዋሳ ውስጥ ፕሮሚነንት የሆነች በኢትዮጵያ የአማኑኤል ህብረት ውስጥ አሉ ከሚባሉ አጥቢያዎች መካከል የሆነች ፍሬያማ የሆነች ፓስተሮቿ እንዴት በጥንቃቄ የሚናገሩ የምንመሰክረው እኛ ቸኩለው እንኳን አይ በቃ ምናምን አይደለም ያሉት ጊዜ ወስደው ሲኒየር ፓስተሩ ተወያይተው ከ3000 በላይ ምዕመን ያለበት ቤተክርስቲያን ለአንድ ሰው ህይወት ቦታ ሰጥተው እኛም ለዚህ ወንድማችን ለሰሙ ከጥላቻ አይደለም አይታችሁኛል እንዴት ትሪስ አደርገው እንደነበር ጌታን ከመቀበሉ በፊት እንዴት ሲሰድበኝ ሲያበሻቅጠኝ የነበረ ሰው እንደሆነ ታውቃላችሁ ጌታን ተቀበልኩ ሲል ግን እንዴት በሰፊ ልብ ሰሙዬ ብዬ ቤቴ ሲመጣ ቤቱ ሄጄ በምን አይነት መንገድ እንትን ሳደርግ እንደነበረ አይታችኋል ጥላቻ በፍጹም ልናስተልቀው ትልቅ ምናምን መስሎን እንዳይመስላችሁ ግን እንደነዚህ አይነት ሰዎች ከዚህም በኋላ እኛ በቀልድ እንደማንይዝ የጌታን ነገር እዚህ ጋር የመጣ ነው እኔ ጋር አሁን 1 AM ነው ሌሊት ቀኑን ሙሉ ሰሰራውዬ ከዛ በኋላ ደግሞ ቸርች ሌላ ፕሮግራም ኖሮ ከቤተሰብ ጋር እንትን ብዬ ከቤተሰቤ ጋር 10:30 ላይ ማለት 11 ላይ ልገባ 10:30 ላይ 10:45 40 አካባቢ ነው ጨርሼ በቃ
ተሯርጬ ባለቤቴን እንትን ብዬ መጣሁት። ይህንን የምናደርግበት ምክንያት ቤተ ክርስቲያን የማንም መጫወቻ እንዳልሆነች የቤተ ክርስቲያን ጉዳይ በጣም ሲሪየስ አድርገን እንደምንወስደው ለማሳየት ነው። ቸኩለን ያደረግነው ነገር የለም። እኔ ጌታ ኢየሱስ ክርስቶስ በሚያውቀው ልቤ በጣም በጣም ለሰሙ ይራራል። በጣም ያሳዝነኛል ያለበት ፕሬሸር ያለበት I really have the heart ግን የአብያተ ክርስቲያናት ጉዳይ ግን ጫወታ አይደለም። እና ወንድሜ በኃይሉ give us like a briefing አንተ ያንተን እንትን እንደ ቤተክርስቲያን ብትቆጠብ እኛ እንትን አንደርስታንድ እናደርጋለን። አንድ እንድታደርግልን የምንፈልገው ሄድንበት ያልነው መንገድ ትክክል ነው ወይ ማለት አንተ የምትመሰክረው ነገር አንተ ቤተክርስቲያን ኃላፊነት ሰጥታ on behalf of the church እንድትናገር ስለተላክ ይሄንን ለህዝቡ እንድታስረዳና የምትናገረው ካለ ለአንተ እድል ልስጥ። በጣም አመሰግናለሁ ዶክተር። ከመጀመሪያው ጀምሮ አንተም ወንድማችን ኤርሚም ሲል የነበረውን ነገር በማስረጃ ያቀረባችሁትን ነገር እናንተም ያደረጋችሁትን ትዕግስት በደንብ አይተናል። ስለ ቤተ ክርስቲያናችንም ትክክለኛ የሆነውን ነገር ነው ያነሳችሁት ያወራችሁት። በዋናነት ዶክተር አንተም በመሃል እንዳልከው የቤተ ክርስቲያን ትልቁ ጭንቅ ወይም ትልቁ ሐሳብ ሰዎች እንዲድኑ ነው። ይሄ ወንድማችን ካለበት ነገር እንዲወጣ እኔም ፐርሰናሊ ምናልባት ይሄንን አልነገርኩም ይሆናል ዶክተር ፐርሰናሊ ከምክትል መጋቢያችን ውጪ ፓስተር ወንደሰን በተገኘበት በኔ ስልክ እኔ ራሴ ደውዬ አውርቼዋለሁ። በእሽታ መንፈስ ነበረ በወቅቱ ለኔ የመለሰልኝ። ቤተ ክርስቲያን የሄደችበትን ርቀት እናንተም በአፕሪሺዬሽን አይታችኋል። ትክክልም ነው። እንደዛም ነው ያደረግነው። ምክንያቱም የቤተ ክርስቲያናችንም ዋና አስተምህሮም ተልኮ የሰዎች ህይወት ላይ መሰረት ያደረገ ትምህርት ሰዎች ህይወታቸው ሙሉ በሙሉ ከተቀየረ በኋላ ነው ወደ አገልግሎትና ወደ ሌሎች ነገሮች የምንሄደው እና ያነሳችሁት ነገር እውነትን መሰረት ያደረገ ነው። ከመጀመሪያ ጀምሮ በማስረጃ ነው ያቀረባችሁት። የምንለው ነገር እውነት ነው ወይ ብላችሁ ካላችሁ እኔም ለማምንበት ለእውነት ነው የምናገረው። ትክክለኛ መንገድ ነው የሄዳችሁት። ልጁ እንዲመለስ ያደረጋችሁበትንም ርቀትና ጥረት እኔ ተረድቻለሁ። እንደ ቤተ ክርስቲያንም አሁንም አንተም ዶክተርም እንዳልክ ለዚህ ሰው ሩሩ ልብ እንዳላችሁ ላይ አይቻለሁ። እውነት ለመናገር አሁንም ይሄ ልጅ እድል አለው ነው በኔ በኩል የምለው። እንደ ቤተ ክርስቲያናችን አሁንም ቢሆን ለዚህ ሰው እድል ሊሰጠው ቢመለስ እውነቱ ቢገባው አው ብሎ ለተቀበለው ጌታ እንደገና ቢማረክ ቢመጣ የበለጠ ለህይወቱ ይጠቅመዋል እንጂ የሚጎዳው ነገር የለም። እኛ እያንዳንዳችን እንዴት ወደዚህ እንደመጣን ከሱ በላይ በጣም ስትሮንግ ኦርቶዶክስ ነበርን። እኛ ያደግነው አብዛኞቻችን በኦርቶዶክስ ቤተክርስቲያን ውስጥ ነው። የሐዋሳ ገብርኤል ቤተክርስቲያን ሲገነባ ትልቅ አስተዋጽኦ ከነበራቸው ሰዎች መካከል አንዱ ነኝ እኔ። ለቤተክርስቲያናችን ለገብርኤል ቤተክርስቲያን በጣም ቅርብ ነው። በልጅነታችን ፊደል የቆጠርነው እዛ ነው። ብዙ ጊዜ እናንተም እንደምትሉት ኤርሚም እንደዛው ሁላችሁም ስለ ኦርቶዶክስ በደንብ ታውቃላችሁ። ነገር ግን ኤርሚያ አሁን ወንድማችን ሰሙ የሄደበት ያለው ርቀት አንደኛ በማስረጃ ያቀርባችሁት ነገር የወንጌል አማኞችን እንቅስቃሴ የሚጎዳ ሰዎችን ከእግዚአብሔር እውነት ፈቀቅ እንዲሉ የሚያደርግ እያደረገ ያለው እንቅስቃሴ የምንታገሰው አይደለም እንደኛም እንደ አማኑኤል ቤተክርስቲያን። ስለዚህ ዋጋ የተከፈለባቸውን እህቶች ወንድሞች ለግል ጥቅሙ ለእውነት ቢሆን ምንም ችግር የለውም። እናንተም በውል በሆነ በትክክለኛ ማስረጃ አቅርባችሁ አይቻለሁ፣ እኔም ሰምቻለሁ። ይሄ ዞሮ ዞሮ ልጁን ለመጉዳት አይደለም፣ ሌሎች ከዚህ እንዲማሩ ሌሎች ከዚህ እንዲመለሱ የምታደርጉትን ርቀት እኔ በጣም ነው አፕሪሺየት የማደርገው። በተረፈ አሁንም እዛም እዚህም የሚሉ ያልገባቸው እህቶቻችን ወንድሞቻችን ትክክለኛ የሆነ መጠለያ ሊኖራቸው ይገባል። ማንም መጥቶ የሚወስዳቸው እንዳይሆኑ፣ ማንም ወደሚፈልገው አመለካከትና ትምህርት ይዟቸው እንዳይሄድ ትክክለኛ ፓስተር ሊኖራቸው ይገባል። መጋቢ ሊኖራቸው፣ መጠለያ ሊኖራቸው፣
የሚመክራቸው ሰው የትኛውን መርጠው መስማት እንዳለባቸው መጠንቀቅ አለባቸው ዶክተር። ይሄን ምናልባት እዚህ ውስጥ ሆኖ የሚሰሙም በዓለም ዙሪያ ያሉ እህቶቻችን ወንድሞቻችን እውነተኛ መጋቢ ማን እንደሆነ እውነተኛ እረኛ ማን እንደሆነ ትክክለኛ መጠለያ ሊኖራቸው ይገባል። አለበለዚያ ማንም እየመጣን የፈለገውን ትምህርት እያጠጣቸው የሚሄድ ከሆነ ከእውነተኛው ከዘላለማቸው ነው የሚጎሉት። እግዚአብሔር ካዘጋጀላቸው የዘላለም ረፍት ነው የሚጎሉት። ሰው ትንሽ ዕውቀት ያለው ሰው መጥቶ እንደፈለገ የሚያደርገው ከሆነ ወዳልተገባ ውድቀትና ህይወት ነው የሚሄድ። ይሄንን በብዙ እንደው በዚህ ሰው ብቻ ምክንያት ሳይሆን ሁሉ ጊዜ በኢትዮጵያ ቤተክርስቲያን እንቅስቃሴ ውስጥ በኢትዮጵያ ወንጌላውያን አማኞች ህይወት ውስጥ የማየው በጣም የጎደለ የሚያሳዝነኝም ነገር ነው ወንድሞች። ስለዚህ ሊጠነቀቁ ይገባል። እኔ እናንተ ጋር እውነት አይቻል እውነት ለመናገር እስቲል አሁንም ምናልባት እየሰማ ከሆነ ይሄ ወንድም የመመለስ እንደገና የመቆም እንደገና እድል የማግኘት እድል አለው ሌላ ዓላማ ከሌለው በስተቀር። በድምጽ በጽሁፍ ያቀረባችሁትን ነገር አይተናል። ወንድማችን ኤርሚም ያቀረበው ዶክተር አንተም ያቀረብከው ነገር አይተናል። ቤተክርስቲያናችንም እንዳልቸኮለች እናንተም ምስክሮች ናችሁ። እስከ መጨረሻው ድረስ እድል ተሰጥቶታል። ስለዚህ ዞሮ ግን ሰው ደግሞ አልመለስም ካለ አውቆ ከሆነ ደግሞ ቤተክርስቲያን የግሏን አቋም ደግሞ ማሳየት አለባት። እናንተ ትናገራላችሁ ብዬ እየጠበቅኩ ነበረ። በቤተክርስቲያናችን የተያዘውን አቋም ሰምታችኋል። ከምክትል መጋቢያችን አውቃችኋል። ስለዚህ ይሄ ሰው እየሄደበት ያለው ነገር ከቤተክርስቲያናችን ዓላማ ራዕይና ተልእኮ አንፃር በተቃራኒ የሚሄድ ሆኖ ስላገኘ ነው ቤተክርስቲያን የራሷን አቋም ይዛለች በወንድማችን ሰሙ ላይ። ስለዚህ ጥምቀት ነው የወሰደው። ከጥምቀት በኋላ ሌሎች የመሰረታዊ ትምህርቶችን አልወሰደም። የደቀ መዝሙር ትምህርቶች አልወሰደም። እንደውም ከዚህ በፊት እኛ እናንተም በላካችሁልን ቪዲዮ ላይ ብዙ ነገሮችን የፓስተሩ ቀኝ እጅ ነኝ ተቀብለውኛል ማገልገል ጀምሬያለሁ ብሎ ብዙ ያላቸውንም ነገሮች እስቲል እኔም ጋር ቪዲዮ አለ እናንተ በአንድም በሌላም የደረሰን። ይሄንን ቤተክርስቲያን ግን አላደረገችም። ለሱቅና አልሰጠችም። አስተማሪ ነው፣ መጋቢ ነው፣ እንደዚህ ነው፣ መካሪ ነው የሚል የትኛውንም አይነት የአገልግሎት ታይትል አልተሰጠውም። ይሄንን ሲያደርግ ደግሞ ቤተክርስቲያንም አሁንም ቆይ እስቲ በማለት ታግሳለች። ስለዚህ እናንተም ይሄ እውነት እንዲወጣ ያደረጋችሁትን ርቀት እንደ ቤተክርስቲያን አፕሪሺየት እናደርጋለን። ለመጋቢዎቼ ማሳውቃለሁ። ቀደም ስናወራ የነበረውንም ነገር ምክትል መጋቢያችንም ከውስጥ በሌላ መንገድ ሆኖ እየሰማ ነበረ። በመልካም ነው እስካሁን ድረስ የተቀበለው ያሉት። ይሄ ለኛ ትልቅ ነገር ነው። ከዚህ በኋላም እኛም ከናንተ ጎን ከእውነት ጎን ነው የምንቆመው። እውነት ነው፣ የእግዚአብሔር ቃል እውነት ነው፣ ወንጌል እውነት ነው። ወንጌል አሸናፊ ነው። በወንጌል ነው ህይወታችን የተለወጠው። ጊዜ ስለማይበቃን እንጂ እንዴት ካለ ህይወት እግዚአብሔር እንደታደገን እኛ ነው የምናውቀው። ዛሬ ላይ ህይወትን ከህያውነት ጋር ማግኘታችንን ደስ እያለን ገብቶን ውስጣችን እየመሰከረልን የምንኖርለት ዋጋ የምንከፍልበት ወንጌል ህይወታችን ሆኖ ቀጥሏል። ስለዚህ ይሄንን እንዲያጣጥም ይሄንን እድል እንዲያገኝ በአንድም በሌላም መንገድ ልንመክረው ስልክ ገብቶበት ነው የሚሆነው። አምሳሉ ይባላል። ሎየር ነው። በጣም የሱ ኢንቲሜት ጓደኛ ነው። ተከታትዬ አገኘሁት። በጓደኞቹ በምናምን አድርጌ አልተሰማም ነበር። ባይልሽ አልተሰማም ነበር። ማን ይባላል ያልከን? የሆነ ሰው አምሳሉ ይባላል። በጣም የሱ ቤስት ጓደኛ ነው። እናት ህይወት ብርሃን ሐዋሳ ነው የሚገባው ልጁ። እሱም በቁጭት ነው ከኔ ጋር ያወራው። በጣም ይገርም ወንድሜ ኤርሚ ዶክተር ትክክል እንዳልሆነ የሚገርማችሁ የተጠመቀ ቀን ምስክርነት ይሰማል። አዲስ ያስገነባነው ፎቅ አለ። እዛ ስር ቁጭ ብለን ምስክርነት የተሰማ ነው። ረጅሙን ሰዓት ወስዶ ምስክርነት የተናገረው ወንድማችን ሰሙ ነው። ረጅም ሰዓት ከሱ በኋላ እንደውም ሁለት ሰው ምናምን ነው የተናገረው። በወቅቱ ከ40 ሰው በላይ ነው ያስጠመቅነው። ቅድም ዶክተርም እንዳልከው ወተን ልብስ ልንቀይር ስንል የመጣው ወንድማችን ስንታየው ነው የክትትል ትምህርት ያስተማረው። ከሱ ጋር አብረን ነው ይሄንን ሰው የጥምቀት ስርዓቱን ያካሄድንለት። እኔ በወቅቱ ከሚናገረው ነገር ተነስቼ በጣም ተገርሜበታለሁ። የሚናገራቸው ነገሮች ስለመለወጡ ብዙ ነገር ነው ያደረገው። ምንድነው እኛ ዶክመንት ያላስቀረነው ምናልባት ብለርድ የሆነ ፎቶ ብቻ የተለቀቀው በእኛ በኩልም የተነበሩና የሚገርማችሁ ለጓደኛው ለአምሳሉ ሰጥቶ ነው ቪዲዮን ፎቶን በሱ ፐርፐዝሊ በራሱ ፎቶን በራሱ ሞባይል ነው ቪዲዮና ፎቶ እንዲቀረጽ ያደረገው። ስለዚህ ኤቭሪ ዶክመንት እሱ እጅ ላይ ነው ያለው። በእኛ በኩል ኦልሬዲ ስላቆምን የቤተክርስቲያን ሞባይልና ካሜራዎች አቁመዋል።
ወተናል፣ ከውሃው ከማጥመቂያው ወተናል፣ ከገንዳው ወተናል። መጨረሻ ላይ ነው የመጣው። ስለዚህ ያም ቢሆን ወደኋላ ተመልሰን አጥምቀን ስርዓቱን ወስዶ ከዛ በኋላ ምስክርነት እንዲነገር ማን እንደነበረ እንዴት እንደሆነ የህይወቱን መለወጥ ተሳስቶ እንደነበረ አሁን በትክክለኛ የህይወት ጎዳና ላይ እንደሆነ ሲመሰክርልህ፣ አንዳንድ ደግሞ ዕውቀቶች አሉት ያንንም ደግሞ እያነሳ ሲናገር በጣም ኢምፕረስድ ይሆንን ነበረ። የእረኝነት ክፍል ኃላፊያችንም ነበረ ወንድማችን አፈወርቅ አምዴሳ፣ እኔ ነበርኩ፣ ወንድማችን ስንታየው ነበረ፣ ሌሎችም አገልጋዮች ነበሩ። ስለዚህ ይሄን ባለበት ነው አጠቃላይ ያደረግነው። እኔም በግሌ ጥረት አድርጌያለሁ ልላችሁ ፈልጌ ነው። የተወደዳችሁ ወንድሞቼ እኔን ድምጽን የምትሰሙ ሙከራ አድርጌያለሁ። በጣም ተነጋግረን ያወራናቸው ድምጽ ሪከርዶች አሉ ከኔ ጋር። አስፈላጊ ከሆነ መጥቶ እዚህ ቢሰማ ምናልባትም የተከታተለ ከሆነ ደስ ይለኛል። ዞሮ የዚህ የዛሬው የኛና የናንተ አንድ ላይ ዋናው አልቲሜት ጎሉ ምንድነው ብለን ካልን፣ አንደኛ ሰዎች ከእንደዚህ አይነት የስህተት አመለካከትና ትምህርት እንዲቆጠቡ፣ ወንድሞቻችን እህቶቻችን በዓለም ዙሪያ ያሉ ሴቶች ወንዶች፣ በአረብ ሀገር በአውሮፓ በአሜሪካን ያሉ ወንድሞቻችን እህቶቻችን ትክክለኛ መጠለያ ሊኖራቸው ይገባል። የሚመክራቸው፣ የሚገጽጻቸው፣ ችግር ሲገጥማቸው የሚጸልይላቸው፣ አቅጣጫ የሚያሳያቸው ይሄንን ሊያደርጉ ይገባል። ሌላው ትምህርትን ሰዎች ሊወዱ ይገባሉ። እኔ ትምህርት ላይ በደንብ መሰራት አለበት ብዬ አምናለሁ። ዶክተር ሰው አየር ላይ ያለ ነገር ብቻ ነው መስማት የሚፈልገው። በትምህርት የጸና ማህበረሰብ፣ የጸና የክርስቲያን ማህበረሰብ ተረባርቦ መገንባትም ያስፈልጋል ብዬ እላለሁ። በኩል እውነት ለማንም ብዬ አይደለም፣ ከማምነውና ውስጤ ባለው ከእግዚአብሔር መንፈስ እውነት ነው የምናገረው። እናንተ ጋር ምንም ያየሁት ከእውነታ ውጪ ሆን ተብሎ ሰውን አታክ ለማድረግ ወንድማችን ሰሙን ለመበደል አሊያም ደግሞ የእሱን ማንነት ለማጠልሸት የሚያደርግ ነገር ምንም አላየውም፣ አልሰማውም። የሆነውን ነገርና እያደረገ ያለውን ነገር እሱን የሚከተሉ እሱን የሚያውቁ ሰዎች እንዲያውቁ የተደረገበትን ነገር በጣም ነው አፕሪሺየት ማድረገው። እውነታም አለው። ይሄን ጉዳይ ካወቅንበት ጊዜ ጀምሮ በተጨማሪ እናንተ ያቀረባችሁት መረጃ እውነት መሆኑን የተረድቻለሁ። ለዚህ አሁንም ይሄ ልጅ እድል ይሰጠው። በቃ የመመለስ ህብረት የማድረግ እድሎች ፍላጎቶች ካሉ እድል ሊሰጠው ነው የሚገባው። በተረፈ ግን ከዚህ መስመር ያልመለስም ብሎ ካለ ወንድማችን ሰሙ በቤተ ክርስቲያናችን አሰራር መሰረት የታገደ መሆኑን እንድታውቁ እንፈልጋለን። ምናልባትም ዶክተር ይናገራል ብዬ ጠበቅኩ ነበረ። ከቤተ ክርስቲያናችን ሙሉ በሙሉ ራሱን እስካላስተካከለ መጥቶ ይቅርታ እስካላደረገ ድረስ መገጸጹን መታረሙን ስታይ ደግሞ እግዱ እንደሚነሳም ጭምር እንድታውቁ ከዛሬ ጀምሮ ወንድማችን ሰሙ በቤተ ክርስቲያናችን እግድ የተጣለበት ሰው እንደሆነ ለማሳወቅ እወዳለሁ። አመሰግናለሁ።